አትረጋበሺ ያምሻል አይደል ማርያምን ያመመሽ በጮሽ ቁጥር እኔ ትንሽ ስትናደጂ የሆነ ነገር ውስጥ ነው የምትገቢው ለምን ያን ሁሉ አስፈለገ በቃ አሁን ወደ ገደለው ወደ መፍትሄው ከዚህ በኋላ ምን ይደረግ ሴት ስለሆንኩኝ ነው እንጂ ምንም አይደለም ማንም ያጋጥመው ነው ማሬ ተረጋጊ ጌጤ ይኸውልሽ ስላለቀሽ ሁሉም ይሄ ህዝብ ሁሉ ጭንቀት ያለበት ሁሉ ብሶት ያለበት ሁሉ የራሱ ነገር ጭንቅላቱን ያዞረው ነው ስለዚህ ያለፈውን ሁሉ ረስተሽ አሁን እንደ አዲስ ሳርዬም እነሙኒትም የሆነ ነገር ቢደረግ አይሻልም ጌጤ ማርያምን እኔም አለው አብረን በቃ የሆነ ነገር ይደረግ አንቺ መሲ ምን ታርግሽ ቆሻሻ መሲ እኮ እየተናገረች ያለችው ነው መሲ ምትሉት እኔ ምን አልኳችሁ እኔ ራሱ ይዊ ተረጋጊ ቀዝቀዝ በያላችሁ በነገራችን ላይ እኔ እዚህ ጋር በኮሜንት መንጋ ስለጻፋችሁ ከፈስ ያልቆጥራችሁ ገባችሁ እኔ የተናገርኩት ነገር ትክክለኛ ነገር ነው ልጁ 8000 ድርሃም ከሰጣት አሁንም ቢሆን አዳምጡታቻላችሁ ልጁ 8000 ድርሃም ከሰጣት እጇ ላይ ካለ የዱባይ መንጃ ፍቃድ ያላት ሴት ነች ሹፍርና መዳም ቤት ገብታ ተቀጥራ መስራት ትችላለች መዳም ቤት ሳህን ማጠባት ትችል ሹፍርና መስራት ትችላለች 8000 ብሩ ከሌለ እጇ ላይ ደግሞ 8000 ብሩ ደግሞ ከሌለ አግዘናት እህታችን ናት አይዲዋ ታድሶላት መዳም ቤት ገብታ በሹፍርና ዱባይ ስንት ነው የሚከፈለው 3000 2500 ድርሃም ይከፈላል አይደል ደሞዝ እናቃለን እንዴ ምን አርጉ ነው የምትሉት የሆነ ሰው በመንጋ መጥቶ እንትን ስላለቀሰ ወይ ደግሞ ተራጅ መሲያት ትፍረጂ ምንድነው ማልፈርደው እንዴ መዳም ቤት ነው የሚሰራው ምንድነው ማልፈርደው መሲ ዝም በይ መሲ ዝም በይ በቃ ማሪ መሲ ዝም በይ እሺ ታሪ አውሪ ጋይስ እሺ ካላስ አሁን ወደ እንትን እንመለስ መሲ ስለተናደደች እሺ አሁን ይኸውልሽ አሁን ወደ እንትን እንገባው እኛ ከሙንት ጋር እናስታርቅሻለን ችግር የለም ላይክ የምትባለውን ሴት ማስረዳት የምፈልገው አንድ ነገር አለ ኦኬ ችግር የለም መሲ ይታችና ችግር የለም አንዴ ታዳምጠኝ ለምን እኔ 11 አመት ታክሲ ሰራው እንጂ ከዛ ቤት እኮ ማዳም ቤት ተቀጥሬ ሰርቻለሁ ያልሰራው መስሎሽ ነው እኔ እኮ ቤተሰቤን እኮ ለማስተዳደር ገና ከ9 አመቴ ጀምሮ ስሰራ የነበርኩ ነው እኔ መስራት የዛኔ ኖ አይደለም ማይ ስራ መስራት ከብዶኝ አይደል ግን አንድ እውነት ልንገርሽ ሰዎች ያልተቀበሉኝ ማዳም ቤት ያልተቀበሉኝ የመጀመሪያው ምክንያት የግፊት በሽታ ስላለብኝ ነው ቢያመኝ ምናልባት ቢያመኝ ወይነር ቢነሳብኝ እግሬ ቢታሰር አንገቴ ተጣሞ ቢቀር እኔ አንድ ቀን ፍቃድ ጠይቄ ለወጣ ስል ያን የዛን ቀን ይቆረጥብኛል ወይ የዛን ቀን ይታሰብብኛል ገብቶሻል አይደል ሰዎች ላንቺ ብለው ምንም አይነት ዋጋ መክፈል አይፈልጉም በተለይ ደግሞ አረቦች ሲሆኑ ምን እንደሚከፈል ጠንቅቄ አውቃለሁ አንቺ የጠራሻቸው ደሞዞች የድሮ ናቸው በአሁኑ ሰዓት ከ4000 በላይ ነው የቤት ሹፌር ሴት የሚከፈላት አይኖ ያንን ግን ያናገርኳቸው ሰዎች አሉ ግፊት ስላለብኝ እንዴት ነው አምነን ላንቺ ልጆቻችንን የምንሰጠው የመጀመሪያ ጥያቄ ደግሞ ነው የምፈልገው ምንድነው ይሄ ምንድነው ኢንሹራንስ ነው የምፈልገው ኢንሹራንስ ማለት በየወሩ ወስዳቸው መድኃኒቶች ስላሉ እነዛም ከቨር መደረግ አለባቸው የስኳሬ ብቻ 400 ድራም ነው በየወሩ የሚወጣው ገብቶሻላ አንቺ መቼም ቢሆን ትረጅኛለሽ ብዬ አይደለም ግን ደግሞ በተቻለሽ መጠን ባትረጅኝ ካስጠላሁሽ እንኳን እኔ ያለሁበት ቦታ ባንገናኝ መልካም ነው ለኔ ልዩ ጥላቻሽ እንዳለሽ ተረድቻለሁ አሁን በዚህ ሰዓት ላይ ግን I will do it ምንም ነገር ቢሆን ልንገርሽ ወድቄ አልቀርም እግዚአብሔርን ወድቄ አልቀርም እንትና ቤኮኖ ትላንትም ከትላንት ወዲያ ሚትራይ ሂዝ ቤስት ግን ሊሆንለት አልቻለም በቃ ሊሆንልን አልቻለም ስለዚህ ዛሬ ጧት የወሰንኩት ውሳኔ ይቅር ነው ያልኩትኝ ምናልባት በየቲክቶኩ ገብቼ ሰዎችን just try to understand ስል ሰው አጌንስት ነው የሆነብኝ እኔ ወደ ቀኝ ሲሄድ ሰው ወደ ግራ ይሄዳል እኔ ወደ ግራ ሲሄድ ሰው ወደ ቀኝ ሰው መሃል ላይ ልንገናኝ ስላልቻለን እኔ እዚህ ጋር ይቅርብኝ እርዳታ የሚባለው ነገር ቶታሊ ይቅርብኝና ወደ መንገዴ ልግባ ምናልባት እግዚአብሔር በዚህ መሃል ጣቱን ሊያስገባ ፈልጎ ሊሆን ይችላል ለምን ብትል
ብቲ እኔ ቤቴ ውስጥ በገባሁበት ሰዓት ዮኒ ማኛን ለመንኩትኝ እንዲያግዘኝ፣ ሌላ ነገር አይደል፣ ጌም እንኳን እንዲያጫውቱኝ። እቺ ኩዊን የምትባል ወይም ዲቦራ የምትባል እኔ ጋር ንገሯት፣ መልእክት አድርሱላት፣ ጌም እንጫወታለች። ሳርዬ የሀገር ሰው ስም ቤትሽ ከሚጠራ ሌላ ነገር ከሚመጣ ተቆራርጦ ሌላ ታሪክ ከሚፈጠር አሁን እኮ ታይ ብዬ ነበር። ይኸውልሽ አይደለም፣ ይኸውልሽ ሂውዬ ታይ ብዬ ካላወራው ስትል ነው። አሁን ገብትሻል። እንደዚህ ስታረጋ ጁጅ አረግ ልትል ይችላል። ፈልጌ ነው ሳርዬ፣ እነዚህ ሁሉ ሰዎች እኔ የኔ ጥያቄ ስሚኝ፣ አዳምጪ። እመቤቴ ነው ስለ ዮኒ ማኛ አላቅም። አም ሶሪ አምነት እንትን አላቀውም። ቲክቶክም ላይ ያለ ሰው አላቅም። ስም ስታሪ ኩዊንን አውቃታለሁ። በጣም ጥሩ ልብ ያላት ጥሩ ልጅ፣ ቅን ልጅ ናት። ለሴት ኩዊን የኛ ልጅ ናት። የምርም አምሹር ምን መሰለሽ ትጫዋት ያለችው ምንድን ነው መሰለሽ? በእናታችሁ ያዝ እያረገች ነው። አንዴ ታብታብ አድርጉ በያት። እሺ ጋይስ ታብ አድርጉልኝ። ችግር የለም እኔቱ ይሆናል። እሷ ምን መሰለሽ አንቺን ሰፖርት ለማድረግ ነው። ምንም ችግር የለም። ሰፖርት ለማድረግ ብቻ ነው። ኩዊን አለመጫወትም ችግር የለውም። በመጥፎ ነገር አይደለም። ግን ጌጤ አሁንም ደግሜ የምነግርሽ አንድ ሰው ስም ጠርተሽ ሰፖርት አላረገሽም ማለት አንቺን ጠልቶሻል ማለት አይደለም። በተአምር እንደዛ እንዳታስቢ። ወይም አንቺ እድል የለሽም ማለት አይደለም። እሺ እኔ ነገር የሆነው የኔ ሪዝን ነው። የኔን ነገር ነው የምነግርሽ። እነዚህ ሁሉ ሰዎች በለርሽ ካልሆነ ምናልባት እግዚአብሔር አልፈለገም። አላቅም ውዴ፣ ዮኒ ማኛ የሚባል ሰው አላቅም። በጣም ይቅርታ። ማውቀው ስለ ኩዊን ኤክስፕሌን አድርጋለሁ። አዎ ይኸውልሽ ጌጤ፣ አሁን ምን እንደሆነ ታውቂያለሽ? አንቺ አይምሮሽ ውስጥ እኔ መረዳት አልችልም፣ መታገዝ አልችልም፣ ሰው የለኝም ብለሽ አታስቀምጪ። ለምንድን ነው ሰው እንዳለሽማ ማወቅ ያለብሽ። ያ መኪና ጊቫዌይ ሲወጣ ይሄ ሁሉ ህዝብ ከአንቺ ጎን የነበረው አየሽ፣ ሰው አለሽ። ስለዚህ ሰው አለሽ። ሰው ማለት ደግሞ ሰው በጠፋ ጊዜ ሰው ሆኖ የሚገኝ ነው። ከዛ አልፎ ተርፎ ደግሞ እስቲል አሁንም ሰው አለሽ። እዚህ ቤት ውስጥ 1500 ሰው አለ። ከ1500 ሰው 1500 ሰው ሁሉ አንቺን ያቅሻል። አንቺን ለመርዳት ዝግጁ ነው። በደንብ አዳምጪ ጌጤ። ምክንያቱም ለምን እንደሆነ ታውቂያለሽ? አንቺ ካለሽበት ሁኔታ እኛ እንረዳሽ ከማለት ነው። ነገር ግን ጌጤ ሰው በፈለገው መንገድ አስተያየት ይሰጣል። እኔ ይወጣለሁ፣ አስተያየት ይሰጠኛል። ሰንበዲ ይመጣል፣ አስተያየት ይሰጠኛል። አስተያየት ሲሰጥሽ አሁን እንደተጠቀምሽው አይነት ንግግር አትጠቀሚ። ቢኮዝ ምክንያቱም ለምን እንደሆነ ታውቂያለሽ? አንቺ አሁን ባለሽበት ደረጃ ሰው ሄልፕ እንዲያደርግሽ ብቻ ነው መጠየቅ ያለብሽ። ነገ ከነገ ወዲያ እንዳልሽው ቀን ያልፋል። ስለዚህ አሁንም ወደ ሶሉሽኑ ነው መሄድ ያለብን። የምትፈልጊው ነገር ምንድን ነው? ከሙኒት ጋር ይቅርታ መጠያየቅ፣ ከሙኒት ጋር ያለውን ነገሮች መፍታት። አምሹር እኔ እርግጠኛ ነኝ፣ እኔ ሙኒትን ስለማምናት ነው፣ እኔ ስለማቃት ነው። ምንም ችግር የለባትም ከአንቺ። የተናደደችብሽ አሁን እንደነገርኩሽ ነው። እኛ ልናግዝሽ ፍላጎት እያለን ነይ እናግዝሽ እያልንሽ እየከፈትሽ፣ አሁን ለምሳሌ ቤኪ ከፈተ ግን ሊያግዝ አልቻለም አልሽ። ሰንበዲ ቤት ስትሄጂ፣ ሰንበዲ ጋር ስትሄጂ ሰው የሚያስበው እንደተረዳሽኛል። መጀመሪያ ላይ ካስታወሽ ማለት ነው። ለመጀመሪያ ሲመጣ አንቺ ጋር አንቺ ሳትረጂ ስም ይሆንብሻል በየቦታው አትግቢ ብለሽኝ፣ እኔም ይሄን ነገር ተቀብዬው ነበረ። የዛን ቀን ካስታወሽ ያ ሪቮሉሽን ከተነሳ በኋላ የሽልማቱ ቀን እንዳያችሁት ለኢንሹራንስ ብሎ 2000 ድራም አልሰጠኝም። ለኢንሹራንስ ብሎ 2000 ድራም የሰጠኝ ቀን እኔ በዛን ሰዓት ላይ ስራ እንዳቆምኩ ሁላችሁም ታውቁ ነበረ። እና መጥቼ ቀጥታ የቤት ክራይ ነው የከፈልኩት 1500። ከዛ 500ን አስቀምጬ ኢቨን ማለት ነው ጌታ ምስክሬን እሱን ላለመንካት በጣም ብዙ ነገሮች ነው በህይወት ያሳልፍኩት። ኦኬ። ከዛ በኋላ ቀጥሎ የሆነ ከ25 ቀን ምናምን ቆይታ በኋላ መኪናውን በማግስቱ ሊቀይራት ማለት ነው እንደ ዛሬ ይሄንን 6000 ድራም ሰጠኝ። 6000 ድራም ሰጠኝና ሁሉም ሰው ያውቃል 6000 ድራሙ እኔ አሁን የገባኝ መኪናውን ማሰሪያ ነው የሚሆነው። በቃ ለመኪናው ማሰሪያ ነው አስቀድሞ የሰጠኝ። ምክንያቱም ሲቀይር እንኳን እቀይረዋለሁ መኪናውን ብለው አልነገሩኝም ነበረ፣ መኪናው በስሜ እስከሚዞር ድረስ። ገብቶሻላ? እኔ አሁን እዛ ጋር የጠየቁት አንድና አንድ ነገር ነው። እኔ እሱን አለማመስገን አይደለም፣ በጣም አመስግኘው
ምናምን ነው የወጣሁት። በተለያየ ሰዓት ነው በነገራችን ላይ 2000 እና 6000 የተሰጠኝ። መጀመሪያ ገና ጊቫዌይ ሲሰጥ ነው ሁላችሁም እያያችሁ ቪዲዮ ተቀርጬ ነው የተሰጠኝ። የረሳሁት ነገር ምናምን ብሎ 2000 ብሩ ነው የሰጠኝ። የዛኔ ነው የቤት ክራይ የከፈልኩት። ከ25 ቀን በኋላ ደግሞ ለአንዳንድ ነገሮች ያው አሁን እየሰራሽም አይደለም የኛ ስራ ደግሞ ልንሰጥሽ አስበን ነበር፣ በ3 ወር አንዴ ነው የምንፈልግሽ ምናልባት፣ ስለዚህ ለአንዳንድ ነገር ይሁንሽ ብሎ 6000 ብር ሰጠኝ ኦሬዲ። ከዛ በኋላ ይሄን 6000 ብር ምንም ነገር አልነካሁትም። መኪናው ሲሰጠኝ ይሄውና መቶ ቆሟል በር ላይ። ትላንትና ሁሉም ሰው እየሰማ ነው እንትኑ ስለማይደርስ እንትኑ እንደዚህ ወጥቶ በዛ ወርዶ በዚህ ወጥቶ ብሎ መጨረሻ ላይ በሪከቨሪ ነው። አሁንም ትንሽ ቆይተሽ አንድ ነገር ልነግርሽ ነው የመጨረሻ። ኦኬ ይሄ 6000 ብር አሁንም ቢሆን እጄ ላይ አለ። ብቻም አይደለም 2000 ብር ሰጥቶኝ 1500 ከፍዬ 500 ብር ሁሉ ሳይቀር አለ። እኔ ገብርኤል ምስክሬን እሱን ላለመንካት ብዬ ማለት ነው ነጭ ዳቦ እየበላሁኝ አይፈቀድልኝም። ጠዋትና ማታ በጣም ሮጣለሁ ስኳሬ ከፍ እንዳይል ማለት ነው። ነገር ግን ልቋቋመው ራሱ አልቻልኩም። ውስጤ ጤነኛ ስላልሆነ በየሰዓቱ በየደቂቃው በቃ ምንም ሳልበላ ሆዴ ውስጥ ምግብ ሳይኖር ራሱ ስኳሬው ከ200 በላይ እየሆነ ተቸግሬያለሁ በዚህ ሰሞን ማለት ነው። አዲ ይሁን ሁሉም ነገር ግን አሁንም ቢሆን ትላንትና ያየ አይቶኛል። ስሜቴ ምን ያህል ተረብሾ ሳይበላሽ ማስገባት ሳያቅተው ኦሬዲ ነግሬዋለሁ። ቮይሱ እኔ ጋር አለ ኦሬዲ። እና ሶሪ ማለት ከወጣው በኋላ እኔ መውጣት አለብኝ። አሁን እየሰራልኝ አይደለም። ለምን ሰው ሚስ አንደርስታንድ አድርጓል። እሱ እዚህ ይጮሃል ይሞክራል፣ ግን ሊሆንለት አልቻለም። እኔ ከወጣው በኋላ ከላይቭ ላይ ማለት ነው ከላይቭ ላይ ወጣሁኝ። እሱ ጋር ስገባ ራሱ ሰዎችን ማለት በቃ በጣም ምንም እኔ እንዴት የማይወራ ነው እዚህ ጋር በቃ። ከዛ በጣም ተሰማኝ ዛሬ ጠዋት። ሶሪ በቃ ቮይሱ አለ እኔ ጋር ማለት ነው። ሶሪ በቃ ሶሪ። እኔ ቻንሴም ሊሆን ይችላል ወይ እግዚአብሔር እጣቱን ሊያስገባ ሊሆን ይችላል። ይሄ ነገር አልሆነልኝም። ስለዚህ በቃ ይሄ 6000 ብር ስላለ ቪዛዬን ላሰራ። ምክንያቱም ዛሬ አንድ ተብሎ ይቆጠራል። 28 ቀን ነው የሚቀረኝ። ቪዛዬን አሰርቼ በቃ ማለት እነሱ እንትና እንዳሉት ማዳም ቤትም ቢሆን ገብቼ እሰራለሁ እስከምችለው 2 ወር የሚሆን 3 ወር ሰርቼ ከዛ በኋላ ወደ ሀገሬ እገባለሁ። በቃ አለቀ። ይሄ ነው። ሰው ግን እስካሁን ድረስ 8000 እያለ ነው የሚጽፈው። ኢቨን እንኳን አሁንም ሳሪ ይኸውልሽ፣ ሳሪ በነገራችን ላይ አሁንም ደግሞ ጥላቻ አለብሽ ትይኛለሽ። እኔ ነጭ ዳቦ በላሁኝ አይፈቅድልኝም ምናምን ትያለሽ። አታመሰግኝም ያልኩበት ምክንያት የዛን ቀን ምን አለ መሰለሽ በእግዚአብሔር ተጭንቅላቴ ላይ እንደገባሽ ዝም በይ። አይደለም መሲ የተሙንም ተናገር። የተሙም ማለት አይደለም ሳሪ ነው ማሬ አይመለከትሽም። ሳሪ ዝም በይ። ሳሪ ምንድነው አንበሳ ወርዶላት አንድ ማስራ አንበሳ ወርዶላት ተራ ያወሩ ምንድነው? ስድስት አንበሳ ወርዶልኛል። የት ሄደ 6 አንበሳ? የት ሄደ ነው ደረቅ ዳቦ ነው ያመሰገንኩት። ለዛውም 6 አንበሳ የት ሄደ ነው ታዲያ ደረቅ ዳቦ የምትበይው? በምን እንኳን እንደሚወጣ አላውቅም። የኔ እናት የምስክር ልንገርሽ፣ ጌታ ምስክሬ። አዎ አልተማርኩም እናቱ እንዳንቺ እውቀት የለኝም። ወይ ምን ታዲያ በምን እንደሚወጣ ካላወቅሽ ለምን ጌም ልጫወታለሽ? ጌም ለምን ልጫወታለሽ? ጌም ለምን ልጫወታለሽ? ከኔ ጋር መነጋገር ፈልገሽ መሲ ዝም በይ በማርያም በቃ። አየሽው ግን አንቺ ምን አይነት ጋጥም የሰው ገንዘብ አጠግቢም። በቃ የሰው ገንዘብ አጠግቢም። መሲ ተይ በቃ ሚውት አድርጌሻለሁ። ተይ በቃ ከዚህ በኋላ አታውሪ። ካላስ አሁን ጌጤ ወደ ሶሉሽኑ ብንሄድ አይሻልም? አንቺ ፍላጎትሽ ምንድን ነው? እኛ ምን እንድናረግልሽ ነው የምትፈልጊው? በድጋሚ እየጠየኩሽ ነው። በድጋሚ ነው እየጠየኩሽ ያለሁት። አሁን ስላለው ስለተፈጠረው ነገር፣ ስለሆነው ነገር፣ ስላልሆነው ነገር ምንም ነገር አትመለሽ። በቃ በህይወትሽ የሚሆነው ሁሉ እግዚአብሔር የፈቀደው ነው። አመስጋኝ መሆን አለብሽ። ለተደረገው ድርጊት ደግሞ በቃ እግዚአብሔር ያልፈቀደው ነው በይ። ስለዚህ አንቺ ምንድን ነው የምትፈልጊው? አሁን ንገሪ። የሚገርምሽ ነገር 6 አንበሳ ብዬ መጥቼ አንቺ ቤት አመስግኛለሁ። አላመሰገንኩም። ችግር አሁን እኮ መሲ ምስጋናውን አይደለም እያለች ያለችው፣ ግን ጌጥ ሰምሽ እንደሆነ ይጠር በቃ ማርያምን ይጠር። ሌላ መዘዝ ለምን አትጠቀሚም?
ብሩን አውጥተሽ ለምን አትመገቢም ነው? እሺ እንደዛው ከሆነ ለምስክርነት ጉቺን ጠይቋት። ጉቺን ደውዬ እንዴት ነው ያን ብር ማውረድ የምችለው? ኧረ በቃ ይጠራሉ፣ ባልታው ይጠር በቃ ማርያምን አሳጥሩት። ይሄ ነው። አይ እሺ በቃ ስማት ትጥሪ ካልሽኝ 2 ቲክቶከሮችን ደውዬ እንዴት ነው? ችግር የለም ብትጠሪም ችግር የለም። ህይወት ተረጅኝ፣ አንቺም ተረጅኝ። እኔ እውቀት የለኝም። ለአንቺ ብዬ እኮ ነው በአግባቡ መጠቀም አልችልም። ለምንድን ነው የማትረዱኝ? 11 ዓመት ሹፌር ነበርሽና ሹፌር መኪና ዲቴይል ማወቅ አለብሽ ብሎ የሚከራከር ሰው አለ። እኔ መካኒክ አይደለሁም። እኔ መኪና መንዳት ብቻ ነው የምችለው። እኔ አንዴን ትሰሚኛለሽ? እኔ እኮ አሁን ለዛ አይደለም የምልሽ። አንድ ሲባል አንድ አሁን ወደ መፍትሄ አንቺ ያልሽው ተመልከች እንግዲህ እንዴት ብላ እንደተናገረችኝ ተመልከች። እሺ ጌጤ መሲን ታያት። መሲ እኮ ምንም መሲ ሲጀመር በጣም ብዙ ሰው ሰፖርት የምታደርግ ናት። መጥፎ ልጅ አይደለችም ያለችሽ። አሁን ደግሞ አንበሳውን አላውቅም አልኳትኝ። እድሜም ትልቅ ነው፣ ህመምተኛም ነኝ። አላወኩም። ስላላወቁ ነው ቲክቶከሮችን እየዞርኩኝ እንዴት ነው የተሰጠኝ አንበሳ ይሄን ያህል ብር እየተበሳጨሽ ታወሪያለሽ ጌጤ። እየተበሳጨሽ እኮ ነው ነፂ። ቆይ ከተሽ በቃ አሁን ወደ እየተበሳጨሽ እኮ ነው ማሬ። በቃ ወደ ዋናው እየተበሳጨሽ እኮ ነው ጌጤ እኮ። አሁን ሳትበሳጪ ምን እንደምትፈልጊ ንገሪኝ። ያኔ እንዴት ነው የሚሻለው ጋይስ? እሷ አለች እኮ ወረቀቴን አሰርቼ ሎካሎች ቤት ገብቼ ድራይቨርም ቢሆን እሰራለሁ አለች። ወደ መፍትሄው እኮ የምልሽ ለዛ ነው ገባሽ? አንደኛ ያመኛል አለች። እየተበሳጨች እየጮኸች ከምታወራ ሌላ ነገር ከሚመጣ ከላስ ወደ መፍትሄው መሄድ ይሻላል። ጌጤኛ የምናግዝሽ ነገር አለ። አሁን ከኛ ምን እንድናግዝሽ የምትፈልጊው ነገር አለ? ምንም አልፈልግም። እኛ እናግዝሻለን። አሁን ማልቀስ መፍትሄ አይሆንም። አሁንም እንዳልሽው የሰው ልጅ ሊረዳሽ ይገባል። ሳራ እንደው አንድ ነገር ሊረዳሽ ይገባል። አላውቅም ለምትይው ነገር እንኳን አለማወቅሽን የማያውቅ ህዝብ እንዴት ነው የሚረዳሽ? እኛ እየተረዳንሽ ነው፣ ማርያምን እየተረዳንሽ ነው። አሁን ተመልሰን እየነገርኩ እኮ ነው። የሰው ስም አትጥሪ ትላላችሁ ቲክቶከሮችን ደውዬ ጠርቼ እንደዚህ አድርጉልኝ ብዬ የተወሰኑ ልጆች ችግር የለም የጉቺን ስም ነው ጥሪ። ችግር የለም ጉቺ ችግር የለም። ሌላም ቲክቶከር ጥሪ ችግር የለም። ችግር የለም። ደውዬ እርዳኝ እንዴት ማውጣቱ በነገራችን ላይ ቲክቶክ አለኝ፣ ፌስቡክ አለኝ፣ ግን ኢሜይል አድሬሴን እንኳን ማላቅ ሴትዮ ነኝ። ፓስወርዴን ማላቅ ሴትዮ ነኝ። በእኔ ስም ገብታችሁ ብታዩ ፌስቡክ ምናልባት 30 ፌስቡክ ይኖራል። ምክንያቱ ደግሞ ስለምረሳ ማለት ነው። ኢቨን የራሴን ማለት የከፈትኳቸውን ነገሮች እንኳን ዞሬ ስለማላቅ ነው በቃ። እና እኔ ምንም አልፈልግም ማንም ሰው እንዲረዳ። መጀመሪያ ይረዱኝ፣ ከመርዳታችሁ በፊት ይረዱኝ በቃ። አሜ ሙኒትን ጥራት። እሷ የምትፈልገው ከሙኒት ጋር የተፈጠረው ሚስ አንደርስታንዲንግ መፍታት፣ ከኛ ጋር መፍታት፣ ከዛ በኋላ መረዳት ነው። እሺ እኔ አሁንም ካላስተዋት ትጥራ፣ የሰው ስም ችግር የለም ትጥራ። እኔን ይስደቡኝ ጋይስ። ምንም ደግሞ ሂዊ እንደዛ ያለችሽ አንቺ ተመልሰሽ መጥፎ ነገር እንዳይሆንብሽ ከማለት አንጻር እንጂ በተአምር ላንቺ እንትን ብላ አይደለም። አሁንም ቢሆን እኛ ኔቨር ኤቨር አንቺን ከመርዳት ወደኋላ አንልም። እኔ ግን አንድ ነገር የምነግርሽ አስረግጬ እየለመንኩሽ ሳይሆን በደንብ ልንገርሽ፣ በየቦታው እየገባሽ የምትንቀለቀይ ከሆነ አላግዝሽም። ኖ ወይ ይሄ የኔ ጠሪቅ አይደለም፣ የኔ መንገድ አይደለም። እኔ ጋር መተሽ እንደፈለግኩ ላርግሽ፣ ስፈልግ ከራሴ ስፈልግ ከህዝብ ስፈልግ ከየትም ማምጥቼ ቃል የገባውልሽን ነገር ላርግልሽ ብዬ ተናግሬያለሁ። በየቦታው እየገባሽ በየቦታው ስታረጊ እኔ ቤኪ ጋር ረዳም ያልኩሽ፣ ቤኪ ሂዝ ማይ ቤስት በጣም ወንድሜ ነው። ከምንም በላይ አብሬ ብዙ ነገር አሳልፌያለሁ። ግን በሀቢባ ተቀይሜዋለሁ። ሀቢባ ማንም የሚረዳት አታ ሰው ሲሳለቅባት አምጥቼ አግዤ ሙኒት 100 ሺህ ብሯ ውልቅ አርጋ ትኬት አስቆርጬ ብር በእጇ ሲዤ ስልክ ብሩን በውስጥ አምጡ ብለው ተቀባብለው በውስጥ እኛን ሳይነግሩ ተሳድበው ለጎንደር ትኬት ይቆረጥ ተብሎ አዋሳ ሂዳ ለምን ብለን ብንጠይቅ ነው እኛን ምንም ነገር ያላሉን። እዚህ ጋር ገብትሻል። እንደዚህ አይነት ነገር ሚስ አንደርስታንዲንግ ተመልሶ ቤኪ ጋር እንዲፈጠር አልፈልግም። ቢኮዝ ወንድሜ ነው እማከብረው። ስለዚህ ምን ብዬሻለሁ? በቤቴ ከሆነ አግዝሻለሁ፣ አምሹር አግዝሻለሁ።
እንኳን 5000 ድርሃም ቀርቶ አይደለም 15000 ድርሃም አግዝሻለሁ። ምክንያቱም እኔ ጋር የሚመጡ ሰዎች ሰው ናቸው። ሰው በጠፋ ጊዜ ሰው ሆኖ እንደሚገኙ እኔ ስለማቅ ነው። አንቺ ግን አልሰማሽ። እዛም ትሄጃለሽ፣ እዛም ሰንበዲ ትጠሪያለሽ፣ እዛም። ለዚህ ነው ሙኒትም የተቀየመችሽ። እኛ አንችልም ወይ እኔ እችላለሁ ብዬሽ አልነበረም ወይ ብላ ነው እንጂ ለሌላ ነገር አይደለም። አሁንም እናግዝሻለን። በደንብ አዳምጪ። አልተረዳችሁኝም የምትዩ 1 2 3 4 ሰዎች ናቸው። በሚሊዮን የሚቆጠሩ ሰዎች ከአንቺ ጎን ናቸው። ምክንያቱም ስለተረዱሽ። ከዚህ ውጭ ሌላ ምንም ልልሽ አልችልም። ሌላ ሀሳብ ካለው ይስጥሽ። አንቺ ግን ተረጋጊ፣ በፈጠረሽ ተረጋጊ። ብር እኮ ኃላፊ ጠፊ ነው። አንቺ ትቀድሚያለሽ። ተረጋጊ በቃ ካላስ ሌላ አውሩት። አሚን ወይ ዝርያ ስለማላውቀው والله ሀይቲ ብቻ እሷ የምትፈልገው ምንድን ነው? አሁንም ያስለቀሳትን ነገር ምንድን ነው? እሷ ምንድን ነው የምትፈልገው እኮ? እሱን ጠይቃትሽ። ጌጤ ምንድን ነው የምትፈልገው? ሽንክፈቺ ጌጥ ይስጡ፣ ሀሳብ ይስጡ፣ ይስጡ። በአጋጣሚ ያው ስለ መኪናው ጊቫዌ የሚያውቅ ይመስለኛል እና መኪናው ተቀይሮብኝ መኪናው ተበላሽቶ በር ላይ ቆሟል እና ይሄም መኪና ሽጠሽ ሌላ ያለውን ብር ጨምረሽ ግዢ ብለውኛል አንዳንድ ሰዎች እና ያንን ጨምሬ መግዛት እፈልጋለሁ። 6000 ብር እጄ ላይ ያለ ብያለሁ፣ ግን ደግሞ ቪዛው ይቀርብኛል። ይሄ መኪና ስንት እንደሚያወጣ አላውቅም። አንዳንድ ሰዎች 4000 ብር ያወጣል ብለውኛል። ያኔ የተበላሸው እስኪሰራ ራሱ ስንት እንደሚያስወጣኝም አላውቅም። አንዳንዴ ትላንት የመጣው መካኒክ 800 ብር ያስፈልገዋል የሆነ ፊውል ፓምፑ ተበላሽቷል ምናምን ብሎ ነው ሄደው። ኢትዮጵያውያን ደግሞ እናንተ ሴቶች ስለሆናችሁ ነው እኛ እናሳየዋለን፣ ሪከቨሪ ይምጣና ይውሰደው እስከ እንትን ድረስ እስከ አጅማን ድረስ፣ ከዛ ይታይና እሱ ተሰርቶ ያው የራሴን ስራ ለመስራት ነው፣ ሌላ ነገር አይደለም። 4000 ይሸጣል። ምን አይነት ቢሆን ነው? ማየት ይቻላል። በሬ ላይ ያው እዚህ ውጭ ቆሟል። 4 5 ምናልባት 1 ዊክ ይሆነዋል ኦልሬዲ ቆሟል። ምክንያቱም በሩም አይዘጋም፣ 4ቱም በር አይዘጋም፣ እንትን ቁልፎ አይሰራም፣ ሎክ ማድረጊያው ምናምን አይሰራም፣ ስታርት ማያረግም፣ እንደገና ፔትሮል አይደርስም ሁሉም ቦታ ምናምን እና በጣም እኔ ስለ መኪና እውቀት የለኝም ሲጀመር። እኔ መኪና ነዳለው እንጂ መኪና እውቀት የለኝም። ኦኬ ያኔ አንቺ አሁን መኪናም የሚያስተካክልልሽ አጣሽ? ያኔ አዎ እስካሁን አላገኘሁም። የት ነሽ ያለሽ? ዱባይ ነኝ እኔ። አቡሄል የሚባል ወይም መንጥቃ ሀምዳን የሚባል አካባቢ ነኝ። እኔ ዱባይ ጋራጆች ምናምን እኔ አላውቅም። አጅማን ነኝ። አጅማንም ወይም መኪና ወደዚህ ማስመጣትም ከቻልሽ አምጪው፣ ችግር የለም። መማቆ ጋራጅ አለ ያስተካከልልሻል። ማፊ ሙሽኪላ። ይህን ያህል እህቴ ማለት የሚያስለቅስ ጉዳይ አይደለም። ተይ አዲ ያኔ ሰው ማለሽ ያኔ አንቺ ለምሳሌ የጠበቅሽው አዲስ መኪና ከሆነች መኪና እንዳልሽ ምናልባት 4000 5000 ድርሃም ከሆነች ማለሽ ሹክረን እሱ አቅሙ የፈቀደው خلاص ይሄ ነው። የተበላሸች ናት ምናምን ናት ማውራትም ምናምን አያስፈልግም። ሹክረን ጀዛከላህ ኸይር ምናምን ብለሽ ያልሽው ነው። መኪና ከተመቸሽ የሚስተካከል አይነት ከሆነ አስተካክለሽ ተጠቀሚው። ካልሆነ ደግሞ ምንም ካልሆነ خلاص ሸጭሽ ወይም ትንሽ ብር ጨምርበት ሌላ አዲስ የምትፈልጊው አይነት ማለት ገዝተሽ መስተካከል ነው ወይም መንዳት ነው ለማለት ፈልጊ። ወይም ይሄ ሰውዬው እንዲህ ነው ምናምን ነው ኖ ይሄ ሲጀመር ያኔ ዒብ የሚባል አለ። አሁን ለምሳሌ እኔ መጥቼ የሆነ ነገር ልሸልምሽ ቢ አቅሜ በሚፈቅድልኝ ወላሂ ግዴታ አዲስ መሆን አለበት ኖ እኔ በዚህ አልተናገርኩትም። በነገራችን ላይ ሰው ነው የተናገረው እንጂ እኔ ስለሱ ምንም ነገር አልተናገርኩም። ክፉ የሚባል አልወጣኝም። አመስግኘው ነው ዞር ያልኩት ካጠገቡ። ሲጀመር እውነቱን ለመናገር ግን የቅር ያለኝ አንድ ነገር ነበረ። በስተመጨረሻ ሰዓት መኪናዋ የተቀይራ ነው የተሰጠችኝ እንጂ ጊቫዌ የሰጠኝና እቺ የወሰድኳት መኪና የተለያዩ መኪናዎች ናቸው። እኔ መጀመሪያ የሰጠኝ መኪና ጥሩ መኪና ስለነበረች ለምን ተቀየረች ነው ቅር ያለኝ እንጂ እኔ ሰው ባለው እንደሆነ የሚረዳው አውቃለሁ። ለዛም ደግሞ አመስግኘዋለሁ። ኦፍኮርስ የተሰጠንን ነው መቀበል ያለብን። አመስግነን አውቃለሁ። ያ ነውር ነው እንደውም አለማመስገን ራሱ። ግን ደግሞ ኦልሬዲ ህዝብ እያየ ጊቫዌ የሰጣት መኪና ስለነበረች ለምን ቀየረብኝ ነው የኔ ትልቁ ጥያቄ የነበረው። እዛ ጋር ለዚህ ነገር መልስም አላገኘው እና
ኦልሬዲ አልቋል ይሄ ነገር ኢሹ ተዘግቷል ይመስለኛል። ግን አሁን እዚህ ጋር ሌሎቹም የሚገቡት ሰዎች ሁሉ እንዳለ ሚስ አንደርስታንድ አድርገውኛል። ለዛ ነው እኔ ሌላ ነገር የለም። አሁን ኦልሬዲ ስራ እንትን ብያለሁ፣ ጨራርሻለሁ። ያው እንትን ማለት ያለብኝ ሪዛይን ምንም ሁሉ ነገር አልቆ ኦልሬዲ ፓስፖርቴንም ተቀብያለሁ እና እኔ የሆነ ቦታ ላይ እንዲህ 28 ቀን ነው የሚቀረኝ። እንዲህ መሀል ላይ ቀረሁኝ ነው። በእርግጥ ማድረግ ያለብኝን አደርጋለሁ፣ የግዴታ የሆነ ነገር አደርጋለሁ። እኔ ያው ማድረግ ያለብኝን አደርጋለሁ። ትልቅ ሴት ነኝ፣ ህፃን አይደለሁም። ለራሴ የሚሆነውን ማድረግ አለብኝ የግዴታ። ግን እዚህ ጋር በጣም ብዙ ነገሮች እና በቃ ይሄ ነው ያለው ነገር። ይግቡ መግባት የሚፈልግ ሰው አስገቢ። እሺ ዝርያ አውሪ ዝርያ ሳርዬ እንዴት ነሽ? እንዴት ነሽ? እንዴት መሲ ተወዳበል ሰላም ነው? ወይኔ መሲ መጣችና እሷ ወጣች። ሮሚያ ሚሲዩ ደህና ነሽ? እንዴት ናችሁ? ሰላም ናችሁ? እንዴት ነሽ? እግዚአብሔር ይመስገን። ይሄ ጉዳይ እስካሁን አልተቋጨም እና ግራ የሚያጋባ ነገር ነው። ቢግኒንግ ሳርዬ የጀመሩትን ነገር እነሱን ፎሎ አድርጋ ብትቀጥል ኖሮ እስከዛሬ ስራዋን ትሰራ ነበረ። ይሄ ሁሉ ችግር ውስጥም አገባ። እንደገና ፓስፖርቴን ላሳድሰውና ከ2 ወር በኋላ ሀገር ይገባለሁ ትላለች። አገር መግባት ካለባት ማሳደስ ለምን ያስፈልጋል? ብሩን ለምን ታወጣዋለች? ኮንቲኒው ለማታረግ ነገር እና አዶን ነው ከምትናገረው ነገር የምትናገረው ራሱ መልሶ ይጻረናታልና በማልቀስ በምናምን ሳይሆን ትክክለኛውን ነገር ተናግራ የምትረዳውን ነገር እንግዲህ እነ ሙኒት እነ መሲ የያዙት ነገር እልባት ያልተገኘ ነገር የለም። ራሷ በቤትሽ ክፈቺ ባንቺ እንትን ሊሉብሽ ነው ምናምን የሚሏትን የሌላ ሰዎች ወሬ በመስማት ነው ሌላ ነገር ውስጥ የገባችውና ሰው ደግሞ ሲጠይቃት እኔ እንዲህ አይደለሁም እኔ አላቅም እንደዚህ ነው። ሰው ለራሷ ብሎ ነው እነ መሲም ለራሷ ብለው ነው እንጂ ለሷ እንትን የሚላት ነገር አይደለም። ግን አሁን ደግሞ ወጣች። ከወጣች አዶን ነው እንግዲህ መስዬ ብትወጣም ትሰማለች ዝርያ። ኦኬ ያ ብትመጣ ጥሩ ነው። እኛ አሁን እየጠየቅናት ያለው ሮሚ ምን እንደሆነ ታውቂያለሽ? ምንድን ነው የምትፈልጊው? ያኔ ፍላጎትሽ ምንድን? አሁንም ቢሆን እሷም አሁን እያለች ያለችው ሙኒት ለምን አኮረፈችኝ? ያኔ ለምን ተቀየመችኝ? አሁንም እገዛ ፈልጋለሁ አለች። ሙኒት እናመጣታለን። ሚስ አንደርስታንዲንግ ተፈጥሮ ከሆነ ይቅርታ ይጠያየቃሉ። ሄልፕ እናርግሽ ነው። አሁንም ዝርያ ማርያም እስካሁን እስካለሁበት ሰዓት ድረስ እንዳግዛ ትፈልጋለሁ። ግን እኔ ፍላጎቴ ደግሞ እንዲስተካከልልኝ የምፈልገው በቤቴ ቁጭ ብላ የምትፈልገውን እገዛ እንድናደርግላት ነው የምንፈልገው። በቃ ከዛ ውጭ ግን ዝርያ አሁን እሷ ችግሯ እዛም ትሄዳለች፣ እዛም ትሄዳለች። ከዛ ፍላጎቷን ማውቃት እኔ ጋር እዚህ ተነጋግረን እኔ እንደማግዛት ማሚ ጋር ጠዋት እንደምትሄድ ሙኒት ጋር ሁሉን ከተነጋገርን በኋላ ማታ ላይ ገብታ ምን አለች? ዮኒ ማኛ አግዘኝ፣ መማር አግዙኝ፣ ጌም ልጫወት ስትል አይቼ እንዴ እኛ እየለመን ነው እንዴ የምናግዛት? ምክንያቱም እኔ አግዝሻለሁ ብዬ ቃል ገብቼላታለሁ። ሙኒት ሰርፕራይዝ አረግሻለሁ ብላታለች። ያም አልፎ ደግሞ እንዲነጋገሩ ፈልጌ ለምን ብዬ ነው እንጂ የከፋኝ አንድ ሰው ደግሞ እኔ እርዳታ ስረዳ ዝርያ ብዙ ረድቻለሁ። በቤቴ ሆኖ ጠንቀቅቅ አድርጌ ማገዝ ነው የምፈልገው። በቃ ለምን ወረደች? አሁን ሞዴሬተር እባካችሁ አስገባት። ይኸውልሽ ሳሪ እኔ አሁንም ስናገር ሀቅ ስለምናገር ያወራል። ግን ይኸውልሽ አንቺ እንደዛ አላልሻትም። ምን አለች? ለቪው እና ለፎሎ ነው በቤቴ ይሁን የሚሉት መረዳት የምፈልገው በቤቴ ነው ብላ የዛን ቀን ስትናገር ነበረ። ሰው እኮ ይብላችሁ በቤቴ ሲሆን ለነሱ ፎሎም እና ቪው መሰብሰቢያ አይደለሁም። ሁሉም ሰው የሚፈልገኝ ቪው እና ያዳምጥ ስለማትመጣ እኔ አውርቼ መውጣት አለብኝ። ሳሪ ግን የተሙ 2000 የሚባለው ምንድን ነው? ማባረፍ ማሪ ተሙ 2000 ሰጥቷል። ወዶቼ አንቺ ብርጅስተን ስታውሪ አንቺ ነው የወጣችው።
መሲ አውሪ። እሺ አይኔ ስወጣ ትመጣለች ብዬ ነው። እሺ ሳሪ እኔ ስመጣ ነው የወጣችሁ። ቆይ አንዴ መንገድ ሊያዝ ያው በመጀመሪያ መንገድ ላይ ነሽ? አዎ ቆይ ሮምዬ ቁጭ አልኩ መንገድ ላይ ታውቂያለሽ። እኔ አሁን ላይ ሳሪ ራሴ ራሱ የሆነ ነገር ውስጥ እያለው እየመሰለኝ ነው። እመኝኝ ነው የምልሽ ሳሪ። ለእሷ ቤትሽ ውስጥ ካሰባሰብሽ ቀጣይ ደግሞ እኔ ሱቄን ብራንች ከፍታለሁ ትሰበስቢልኛለሽ። ይሄንን 2300 ሰው መሀል ነው የምነግርሽ እያልኩሽ ነው። ማርያምን እኔም እሷም አንድ ነን። ገባሽ? እዚህ ጋር እየተመጣ ድራማ ሐረካት መስራት አያስፈልግም። ከድራማ መውጣት አለባት። ገባሽ? በቀደም እንደዛ ነግረናት ተነግሯት እንደዚህ አድርጊ ተብላ ቤቷን ከፍታ ማኛዬ አንተ ትለያለህ ከርዳኝ። እሺ ዝም አልን። መማርዬ ትለያለሽ እርጅኝ። ከድራማ ውጪ እየመረረሽ ትውጫለሽ። ሳሪ ማርያምን ነው የምልሽ። እሷን ከረዳችሁ እኔም ቀጣይ ለብራንች ያስከፍተኛል። እሷ ለመኪና ማሳደሻ፣ እኔም ቀጣይ ላይሰንስ ይታደሳል። ለላይሰንስ ማሳደሻ ቤትሽን ትከፍታለሽ። እኩል ነው ሁሉም። እኔም እሷም እኩል ነን። እሷ መረዳት የሚፈልግ ሰው ሳሪ ከድራማ መውጣት ነው የሚፈልገው። ራሱን እንዴ ሁላችንም እኮ የራሳችን የሆነ በሽታ አለብን አይደል እንዴ? ሁሌ እሷ በሽታዋን ለሰዎች ልብ መስበሪያ ትጠቀምበታለች፣ እንደ መሳሪያ ትጠቀምበታለች። ለምን እንዴ ሁላችንም የሆነ ሆስፒታል እንሄዳለን፣ እንታመማለን። ስኳሬ ከፋለ ሀቢብቲ፣ እኔ ደሜም ስኳሬም ሁለቱም ከፍ እያለ ነው እየኖርኩ ያለሁት። ምንም ከእንደዚህ አይነት ነገር ውጪ እንዴ ትረጃለሽ ተባሽ፣ ነገሮች ተመቻቹ፣ ሙኒት ያንን ሁሉ ነገር ቃል ተገባ። እኛን ንቀሽ እኮ ነው ባለሀብት ፍለጋ ሄድሽው። ተረሳ እንዴ? ሙኒት ንቀሽ ማለት ነው። ንቀሽ ባለሀብት ፍለጋ ሄድሽ። ባለሀብቱ ሸርተት ሲልብሽ ደግሞ ቤት ከፍተሽ ወደ 8000 ሰው አስቀምጠሽ ታብታብ አድርጉ ሰፈር ዜና ልነግራችሁ ነው እያልሽ ኮሜንት ዘግተሽ 1 ሚሊዮን ታብታብ ሳታረጉ ወሬ አልጀመርም ስትይ ነው እኔ ተስፋ የቆረጥኩብኝ። ስለዚህ ከእንደዚህ አይነት እንትን ምንድነው ይሄ ጭብጨባና እንትን ውጪ። በቃ አለቀ። መኪናውን አሳድሽም አታሳድሹም እንትን አይባል። 6000 እጅሽ ላይ ያለ ጨማምረሽ ከዛም ተፍ ተፍ ብለሽ አሰሪ። ሌላ ማንም የሚያገባው ነገር የለም። ስንት የታመሙ ስንት ያሉም ሳሪ አስክሬናቸው ኢትዮጵያ መግባት አቅቶት የተቀመጡ የሉም ሳሪ። ስንት አይምሯቸው የሳቱ በየጃዛ ቤቶች የሉም መረዳት የሚያስፈልጋቸው። እሷ እኮ የቅንጦት እኮ ነው የቅንጦት። ለምሳሌ ቤቷ ክትፎ ሆኖ ውስኪ ፈልጋለሁ እንደማለት ማለት ነው። ስንት አልኩሽ የሞዴስ ያጡ የተራቡ ኢጃዛው ቁጭ ብለው ኩላሊታቸውን እየታመሙ ስንት መረዳት ያለባቸው አሉ። እሷ እዚህ መጣ የተሰጣትን አሜን ብላ ማትቀበል መበጣጠስ እንዳቡጀዲ ጨርቅ አያስፈልግም። እመኘኝ ሳሪ ከረዳሻት ለቀጣይ ላይሰንሴ 16000 ድርሃም ያስፈልገኛል። ትረጅኛለሽ። ጨርሻለሁ። አመሰግናለሁ። ላውራ ተናገር እስቲ። በቀደምም ነበር ካንተሽ እኔ ከመጀመሪያው ጀምሮ ይህን ነገር ሰማ ነበር እና ያው መሲ እናንተ ቤት ሳራማ ይሄ ነገር ሰምቼ አሪፍ ነው ብዬ ነበረ። ከዛ ግን እሷ እኔን አሁን ብሎክ ያደረገችኝ ባለፈው ነው። ለምንድን ነው ሌላ ሰው የምትሰበስቢው? ለምን ምን ያደርግልሻል? $10 የማይሰጥ ሰው ቁጭ አርጋ 8000 ድራም የሰጣትን ማሰደብ፣ እኔ አልተሳደብኩም ብለሽ ሌላ ሰው አስገብተሽ ማሰደብ ማለት ይሄ ትክክል አይደለም። እንዴ ትክክል። ቤትሽ ሌላ ተሳዳቢ አስገብተሽ ያን ሰውዬ እያሰደብሽ ከኔ አፍ ምን ሰማ ነው የምትለው? ምን ሰማችሁ ትላለች። እና እርዳታው እዚህም እንዲቋረጥ አትፈልግም፣ ኔክስትም እንዲቀጥል ትፈልጋለች እንጂ የመስራት ፍላጎት ቢኖራት ሰው ታክሲ ሹፌር የሰራ እኔ ሳራ ታውቃላችሁ፣ እኔ እንደውም አዲስ ነኝ እዚህ ሀገር። ታክሲ የሰራ ሰው የአሪቴ ቁጥር አላቅም ስትለኝ ነው እኔ በቃኝ። በቃ ታክሲ የሰራ ሰው ሰለጠነው በአሪቴ ነው። የአሪቴ ቁጥር አላቅም፣ መኪና የጠፋ አሪቴ ደዊ ስንላት ቁጥሩን አላቅም ብላን ስታሾፍብን ነበር። አሁን እንደገና ገንዘቧ ሲመናመን ደግሞ መጠሽ ተመልሳ አንቺ ቤት። እኔም ልክ እንደ መሲ ነው የምለው፣ በጣም ብዙ የተቸገሩ አሉ በየኢጃዛ ቤቱ። እንኳን እናንተ ጋር እኔ እንኳን በዚህ በማዳም ቅመም ስንት ሰው ያወራኛል። ማርያምን እንዴ በሽታ እኮ የሰው ደካማ ጎን አይደለም እኮ። እሷ ደካማ ጎን ነው እያሳየች ያለችው። ስታለቅስ የሆነ ነገር፣ በለቅሶ ደግሞ ምንም ነገር አይሆንም። ወጣት ስራ ታክሲ መቀጠር ትችላለች። ታክሲ መቀጠራች መንጃ ፈቃድ አላት። አንድ የታክሲ ብትቀጠር አይዲ ይሰሩላታል፣ መኪና ይሰጧታል። አይዲ ይሰራል እኮ ታክሲ ድርጅት አይደል እንዴ? ታውቃላችሁ። ይቻላል። 6000 ብሯን ወረቀቷን ታሰራበት። አረ ወረቀቷን ይሰሩላታል። ወረቀቷን ሰርተውላታል። አዎ ይሰራሉ። ከደሞዝ ማን ይቆረጣል እንጂ ይሰራሉ። ቦልካችኋት ነው
ተቦልቻለሁ እያልሽ ማን ይቦልካት? ቆይ ማን ይቦልካት? ጋይስ ተቦልካለች። ከኔ ላይ ነው የቦለኳት። ላሰኒ ከአንቺ ላይ ነው። ኦኬ ከኔ ላይ ነው የቦለኳት። በጣም ይቅርታ። ለምንድን ነው የቦለካችሁ? ጋይስ እንዲህ ማወቅ እችላለሁ። ለምንድን ነው የምቦልኳት? ኖ እኔ ስለቦለከችኝ እኔ ቦልኪያት ነው ሳገኛት። ምናልባት እኔ ሊሆን እችላለሁ። ኦኬ እና መረዳት ካለበት ገንዘብ ማውጣት ከፈለጋችሁ አሁን ሳራ አሁን ለእርዳታ ያስቀመሽው ገንዘብ ካለ እንደው መስጠት ገንዘቡ ማትፈልጊው መስጠት ፈልጋለሁ ብለሽ ባጀትሽ ከሆነ ሌላ ለተቸገሩ በጣም ብዙ ሴቶች አሉ፣ ለነሱ መርዳት። እሷ እኮ መስራት ኢዩኤል ያው ልክ እሷ የያዘችው ምን እንደሆነ ታውቃለህ። ለምሳሌ ሳሪ እረዳሻለሁ ችግር የለም ትረጃለሽ ተብሎ ቀጠሮ ተያዘላት። ሲመስላት ሞቅ ያለ ኪሴን ሞቅ ያለ ምናምን ሸርተት ብላ ሄደች አይደለ? ከዛ ደግሞ ድጋሚ ሳሪ ትግስት አድርጋ ጠርታት እነ ቤኪ ጋር እርዳታለሁ ኑ አለች። ኦኬ እዛ ተረጂ የሚያስፈልግሽ ነገር በማግስቱ ሞኛዬ አንተ ትለያለህ፣ አንተ እርዳኝ መማርዬ እንደዚህ ኖ ዌይ ምንም አልሆንሽም፣ ሰርተሽ ቢ 4 ነጥብ ሰርተሽ ቢ። ማንም ሰው ልንገርሽ እዚህ ሀገር ካንሰር ታማሚ እንኳን ሆነው ስራ ይሰራሉ። እግዚአብሔር ያቆየን እያሉ አንቺ ምንም አልሆንሽም፣ ሰርተሽ ተለወጪ አለቀ። እዚህ የመጣሽ ድራማ ትፍጠሪ፣ የቲክቶክን ጫጫታ ህዝቡን መቆጣጠር ትፈልጊያለሽ፣ ያ ደግሞ አይሳካልሽም። ከድራማ ውጪ ሰርተሽ ቢ ተሽ ስኳር ምናምን ደግሞ እኮ ሁላችንም ብንመረመር አለብን። ስኳር፣ ግፊት ምናምን ኢትዮጵያዊ ካለብን ችግር አንጻር 3-4 በሽታ አለብን ችለን ነው እንደ ሀገር ስኳር ታማሚ ነን። ስኳር መሲ አሁን እኛ ዝርያው እኔም ሻይ ቅጠል የሚባል በሽታ አለ። ምንም የምታግዣት ነገር የለም። ታሜ መኪናውን አምጩ ብሏታል። መኪናዋን ታሳይ፣ እጇ ላይ ባለው አይዷን ታሰራ፣ ቀጥታ ወደ ስራ ትግባ። ኦኬ ሀቢብቲ ነው ወይስ አንቺ ቅድሽ መኪና እንደገና ደግሞ አይዲ ምናምን እመኝኝ ነው ለላይሰንስ ታዋጫለሽ? ሳሪ እየነገርኩሽ ነው፣ አስቢበት። ጌት ያለሽ ነይ ግቢ እና እንትን እሷ መጀመሪያውን ከማሚ ጋር መታረቅ ትፈልጋለች። ይኸው እኔ ልውረድላችሁ። አንደኛውን ነገር እሷም ሰው ናት። ማሜስማ ይሳሳት የለም ሁላችሁም ሊሳሳቱ ይችላሉ። ሳህ ወለላ ይህንን ነገር የምናውቀው ነው። አትልስት ያኔ ጥፋትም ካለባት መታረምም አለባት ከጥፋቷ ወይም በምክር ሐታ ልንገራችሁ ማለት ነው። በጣም የምታውቋት በውስጥም ራሱ መምከርም ከቻላችሁ አሳዩዋት። ጌጤ ነይ ያው ነይ ሙኒት ጋር እንትን ታሚ አውራ ይቅርታ ነይ ጌጤ። እንደ ውሸታም እንደ አስመሳይ እንደ ምናምን ማለትም ያኔ አያስፈልግም። ያኔ ምንድነው ያኔ ፈጣሪ ሆይ እንደም በሰው እጅ አትጣልኝ የሚባል ነገር ሐራም። ሙምኪን እሷ ያለ እውቀቷ ማለት የምትናገረው ነገር ወይም ተሳስታ ሊሆንም ይችላል። ሰው ተረጋጉ ማለት እንዲህ ማለት ሁላችሁም አንድ ላይ ማለት ወረዳችሁ በምክር ወላሂ ማለት ያኔ ሰው ማለት ይገባዋል ይሄንን ነገር። እኔም ሰራህ ምንም ማቆ ታሪክ የለም ከድሮም። አሁን እንደዚህ መሲ ስታወራ ወንድማችን እያወራ ኖ ስጠትም ካለባት ስጠትሽ እዚህ 1 2 3 መታረምም አለብሽ ከዚህ ስጠትሽ። አውሪ ገባሽ ነይ አውሪ ሀቢቲ ሚውትሽን ታሜ ሙኒትን ጥራት። እኔ መደወያው ጊዜ ምናልባት እያፈጠረች ብዬ ነው ከልጆቿ ጋር። እሷ አሁን ገብተዋል። ከሙኒት ጋር የተፈጠረው ሚስ አንደርስታንዲንግ መፍታት ትፈልጋለች። የመጀመሪያው ፓርት። ሁለተኛው ደግሞ ቀጣይ እሷ እንዳለችው ላይክ ቪዛዋን ታሰራለች። በእርግጥ አሁን ጋይስ መሲ አሁን የምትናገረው ውሸትም አይደለም ካለው ነገር አንጻር ነው። እኔ ደግሞ ምንድነው ስለ የነበረው እኛ ጋር መረዳት እየቻልሽ ለምን ሌላ ቦታ ሄድሽ ነው እንጂ ሌላ አይደለም። በቃ ካላስ ስለዚህ እሺ ቆይ ትፍጠርና ካላስ እንደዛ ነው። ሰዓት ጌጬ ታወሪያለሽ ማሪ። አንዴ እኔ ላውራ ታሪዬ። ሁላችሁም ከላይ ታች ያላችሁ እህቶች ወንድሞች እንዴት አመሻችሁ? እንግዲህ ጌጤን ምናውቃት ያው ሳሪ ታውቂያለሽ። ከዚህ በፊትም ከሰብሪና ጋር ሄደን ቤቷ ድረስ አይተናታል። ያኔ የነበረ ችግር ያው እዚህ ዘልቆ በዚህ በሰፊ ሁኔታ ደርሷል። ያ ማለት ደግሞ አሁን መሲ የምትለው መሲ ብርጅስቶንም ሁሉም የሚሉት የህዝቡንም የሁሉንም ማለት አንዳንዴ የአንድ ሰው ችግር ብቻ አይደለም እዚህ ቲክቶክ ላይ ያለው የሁሉንም በሚያዩበት እይታ መሲ ጋር የሚመጣ ችግር አለ፣ ሳሪ ጋር የሚመጣ ችግር ሁሉም ሰው ጋር ኢቭን አሁን የመጣው እንኳን ወንድማችን በቅርብ መጥቼ የማዳም ቀመሞች እንዲህ ይሉኛል ሲል ሲሰማ ገኒ
አማራጭ መውሰድ አለብሽ። አንደኛ በራስ መተማመን ኮንፊደንስ ኖሮሽ ለአንድ ሰው ማለት ከዚህ ሁሉ ሰው አንድ ሰው መምረጥ ግዴታሽ ነው ገኒ። ያኔ ከዚህ በፊት በቅርበት ስለማቀሽ ማለት ነው። መረጋጋት፣ ራስን ማዳመጥ። ሁለተኛ ነገር ደግሞ ሳሪ ድሉን ከሰጠችሽ ሳሪ ጋር ብቻና ብቻ ገብተሽ አሁንም ስለ ቪዛሽ ገንዘብ እንዴት ነው ማኔጅ መደረግ ያለበት፣ ከዛ ከቪዛ ቀጥሎ ስራ እንዴት ነው መስራት ያለብሽ የሚለውን አንቺና አንቺ ብቻ ቤትሽን ከፍተሽ በተናገርሽው እንኳንስ እነ መሲን እንኳንስ እነ መሲ ብርጅስቶንን አይደለም እንኳንስ እነ ሳሪን እኛም አዳማጮቹን ቅራስ ብሎናል። ለምን መሰለሽ እዚህ ሚዲያ ላይ የሆነ ሰውን ማወዳደር አንዱ እደግፋለሁ እረዳለሁ እያለ አንዱን ከፍ ማድረግ እኔ በራሴ ስላየሁት ነው ገኒ ልንገርሽና ማለት ነው። ስለዚህ ውጭ ያሉትን ማሞገስ ለአንቺ ቅርቦች ለኛ ሀረብ ሀገር ላይ ላለን ቅርቦቻችን መቼም ቢሆን ቅርብ ያሉት በተለይ ደግሞ ዱባይ ያሉት ናቸው ሊሆኑንም ሊጠቅሙንም ሊጎዱንም የሚችሉት በዚህ አምነሽ ማለት ነው። አሁንም ጥፋቶች እኔ ያው በተሙ ላይም ብዙ ጊዜ ስትናገሪ እንደውም እኔ ብሎክ ላረግ እያሰብኩኝ ያው ስለማቀሽ ታውኩት። ተሙ ሁሉም ላንቺ ሲል ስለሆነ ይቅርታ ጠይቀሽ ወደ ትልቁ ወደ ቪዛዋ ቢመጣ አሁን እንደምትናገረው 28 ቀን ስለቀረ ማለት ነው። ሳሪ የቪዛ ሁኔታ ሁላችሁም ታውቃላችሁ እና ቪዛዋ ኦቨር ከሆነ በኋላ ኦቨርስቴ ከገባች በኋላ ነገሮች ከሚበላሹ ሞር ለገንዘብ አይደለም አሁን መቅደም ያለበት ለቪዛሽ ይቅርታ ጠይቀሽ ቪዛሽን ወደሚሰሩልሽ ሰዎች ብትሄጂ እላለሁ። አመሰግናለሁ። ማሚ አበባ ላኪ አይችሽ ነበረ አመለጥሽኝ። ሳሪ ከኛ ጋር ከሆንሽ ሚውት ነሽ። ኦኬ ሙኒት አንበሳ ስጭ እያልኩ ነው እኮ ማሪ አልሰማችሁም? ሚውት ነሽ። እሰይ ተገላገሉ። መጀመሪያ ቀን ረመዳን እዚህ ቤት ገስት በመግባትሽ አንበሳ ስጭ ብዬ ሚውት ነው። እኔ የሚገርመኝ መቼ አፍጥራችሁ መቼ ተብላልቶ መቼ ፓወር አግኝታችሁ ነው እዚህ ጋር የደረሳችሁት? ማሚ ዊሚስ ዩ ዛሬ እንደተቀመጠን እንደፈጠረን ፈጣሪ እንደተቀመጠን። ወይ ጉድ! እንዴት ናችሁ? እንዴት ናችሁ? አፈጠራችሁ የመጀመሪያ ቀን ረመዳን አፈጠርን እልሻለሁ። አንድ ወር ሙሉ ማታ ማታ ወሬ የለም። ሁሉ ነገር አለ ሳሪ እንዳይቀር እንዳይቋረጥ። አፈጠርሽ ማሚ? አፈጠርኩ። እኔም አፈጠርኩ ተፈጠርኩ። ጥቁ ልታናግሪኝ ነው አይደል? ይቀረኛል አንድ ያላፈጠርኩት ማታ ነው ማሚ። መሸኩ። እሺ ታሜ አውራ። ታሜ ቀጥል። ጌጤ እንኳን በሰላም መጣሽ። መጀመሪያ እንደና ቆየ የሆነ ምስ አንደርስታንዲንግ የተፈጠረ ነገር አለ እና ሙኒትን አገናኙኝ እያለች ነበረ እና ጌጤ ማውራት የምትፈልጊውን ነገር እህቴ ያው ሙኒት አለች እየሰማችች ነው። ሁላችሁ በመጀመሪያ ደረጃ አመሰግናለሁ ከሙኒት ጋር እንድገናኝ ስለፈቀዳችሁልኝ። በመጀመሪያ ደረጃ ረመዳን ከሪም ልልሽ እወዳለሁ። ሲቀጥል በጣም ያው እግዚአብሔር ስም በአላህ ስም ይቅርታ አድርጊልኝ። ያጠፋሁት ያስቀየምኩት ካለ ይቅርታን ብቻ እንድታደርጊልኝ ነው የምፈልገው። ሌላ ምንም የምፈልገው ነገር የለም። ይቅርታ ብቻ። ከዛ ውጪ ምንም የምፈልገው ነገር የለም። በአላህ ምንም ችግር የለም። ምንም የሚያሳስብ ነገር የለም። ያው የዛለት እኮ ተነጋገርን አይደለ? እነሱም አንቺም ያልሽውን የተወሰነ ነገር ይዘው እንዳቀነባበሩ እና በቃ ምንም ማለት እንዳልሆነ እኮ ተነጋግረናል። ሳሪ ቤት ባለፈው አይደል? አዎ እኔ ረስቼዋለሁ። ምንም ችግር የለም። አመሰግናለሁ እና ሁላችሁንም አመሰግናለሁ። እንደምታውቁ የወደቀ ዛፍ መጥረቢያ ይበዛዋል እንደሚባል
ሁሉም ሰው በእኔ ላይ ይተርታል። ግን እኔ ለስራ አዲስ አይደለሁም። ከልጅነቴ ከህፃንነቴ ጀምሮ ነው የምሰራው። አሁን ላይ የስኳርና የግፊት ሳይሆን ችግሩ የነርቭ ችግር ነው ያስቸገረኝ ብዬ ደጋግሜ ተናግሬያለሁ። አንገቴ ይቆለፋል፣ እግሬን ያመኛል ምናምን። ያ ሁሉ ችግር የለውም፣ ግን በዚህ ደረጃ የሰው ልጅ መናገሩ መልካም አይደለም። ምክንያቱም እኛ ህይወታችንም ዘመናችንም ያላለቀ ሰዎች ስለሆንን ማለት ነው። እኔን አታውቀኝም መሲ፣ አታውቀኝም፣ ግን ሳታውቀኝ ነው ጃጅ ያደረገችኝ። ፈጣሪ ብሎ እንድታውቀኝ እበያለሁ። ምክንያቱም እኔ ሰራተኛ ሴት ነኝ። የፈለገ ነገር ቢሆን እውነት እስከ ጥግ ድረስ አሁንም አንተን አላልኩም፣ እጄን አልሰጠሁም። መስራት እንጂ መለመን አይደለም። ቁጭ ብዬ እስከ መጨረሻው ፕላኔ ኦፍኮርስ ነገሮች ተበላሽተዋል፣ ግን ኢትስ ኦኬ ችግር የለውም። ግን በዚህ ደረጃ መናገሩ መልካም አይደለም ነው። ስለኔ ገና በጣም የማታውቁት ብዙ ነገር አለ። እኔ ሰልፍ ላይ ቆሜ ከስተምር ላነሳ አንገቴ ተቆለፈብኝ ወደ አንድ አቅጣጫ ማለት ነው። ከዛ በኋላ ለጓደኛ ነግሬያት ሪዛይን ላረግ እየሄድኩ ነበር ወደ ካምፓኒውን ለቅቄ ወጥቼ ወደ ሀገሬ ልገባ ማለት ነው። ከዛ በኋላ እኔ ተሳፍሬ ሀገሬ ጸበል ተጠምቄ ነገሮች የተስተካክለው ተመልሻለሁ ወደዚህ ሀገር። እግሬ እየታተረ እየጣለኝ ረጅም ሰዓት ተቸግሬያለሁ። እነዚህ ሁሉ ነገሮች ኢትስ ኦኬ ችግር የለውም። ግን ለሰው አንዳንድ ጊዜ የፈለገ ተአምር ቢሆን ማለት ነው የፈለገ ተአምር ቢመጣ የሰው ልጅ በበሽታ አለብኝ ብሎ አይናገርም። በሐሰት ሐራም ነው። ጌጤ ፈቃደኛ ነሽ እኔ አንድ ነገር እንድናገር? ራይልሽም ምክንያቱም እኔ ስናገር የሚሰማኝ ስሜት ለአንቺ እንዲመች አድርጌ ሳይሆን የራሴ ስሜት ስለምናገር ይሻላ የሚያስቀይምሽ ሳይሆን የሚቀይርሽ ነገር እንዲሆን እመኛለሁ። ጌጤ አንዳንድ ጊዜ እኛ ማንነታችንን ስናቅ ከሰው ምን ኤክስፔክት እያደረግን እንዳለ ወዴት እየተጓዝን እንዳለ ምን መጠበቅ እንዳለብን የማወቅ ግዴታ አለብን። ሰውን ላለማስቀየም ሰውንም ላለመቀየም። ገባሽ? አንቺ በጣም ብዙ ኤክስፔክት አደረግሽ። ሰው የሚራመደው እያንዳንዱ እርምጃ ሁሉ አንቺን ለማጥቃት መስሎ ታየሽ። ገባሽ? በእርግጥ ሁላችንም ችግራችን ከሌላኛው ሰው ችግር ይበልጣል። ግን አንቺ ከመጠየቅ ወይም ደግሞ አንድ ጥፋት ስታጠፊ ወደ መፍትሄው ከመሄድ ይልቅ ብሌሚንግ አበዛሽ። አንድ ቦታ ቆመሽ ሁላችንንም ጨፈጨፍሽ። ያ ነው እያንዳንዱ ሰው ክፉ እንዲናገር ችግርሽን ትቶ እንከንሽን እንዲያያል ያደረገው። ይሄ በእኔ ግምት ነው የምልሽ። በእኔ ግምት ትተሽ አንቺ ሁሉን ነገር ትተሽ እንከናችንን ብቻ ማውራት ጀመርሽ ስለ እያንዳንዱ ሰው። ያ ነው ችግር የፈጠረው። ገኒ ማነሽ ጌጤ፣ ማንም ግዴታ የለበትም አንቺን ለመርዳት። ግን ሰብአዊነት ውስጣችን ያለው ሰብአዊነት ያስገድደናል። አንቺ ግን እንደ ግዴታ ቆጥረሹ ከችግርሽም በውስጥሽም ከታፈነው ነገር አንጻር እከሌ ለምን እንዲህ አላረገም፣ እከሌ ለምን እንዲህ አለ፣ እከሌ ለምን። ሀቢብቲ ሁላችንም አንድ አይነት ሰዎች ነን። ለአንቺ የማድረግ ግዴታ ያለበት ማንም የለም። ግን ካለሽ ነገር አንጻር ወይም አንቺ ወተሽ ስለተናገርሽ ሁላችንም ተነሳን ልናግዝሽ። ግን ለታገዝሽው እገዛ ደግሞ ለሁሉ ነገር እንከን ታወጫለሽ። ጌጤ በጣም ይቅርታ ይሄንን ስልሽ፣ ያ ነው ችግር የፈጠረው። እስቲል አሁን ወደ መፍትሄው አይደለም እየሄድሽ ያለሽው። እኔ በህይወቴ እንቅፋት ሲመታኝ የመታኝን ቦታ እንዴት ላድነው እችላለሁ ወደሚለው እንጂ ለምን መታኝ፣ ድንጋዩ ማን አስቀመጠው፣ ወዴት ሄደ የሚል ነገር ውስጥ የለም። ስለዚህ ሁል ጊዜ ወደ ተሻለ ነገር ጋር ደርሳለሁ። አሁንም ጌጤን የምልሽ ነገር ሰዎችን ብሌም ከማድረግ እከሌ ከማለት ለህይወትሽ ምንድን ነው መፍትሄው፣ ነገሮችን ለመለወጥ ለመቀየር ምንድን ነው መፍትሄው ወደሚለው ነገር ሂጂ። ይገባኛል ውስጥሽ ያለው ነገር ከአቅምሽ በላይ ስለሆነ በተለያዩ መንገዶች ለማውጣት እየሞከርሽ ነው። ግን የተለያዩ ሰዎችን እያጣሽ ነው ጌጤ፣ ብዙ ሰዎችን እያጣሽ ነው። ያዘኑልሽን፣ የቆሙልሽን፣ ያሰቡልሽን ሰዎች እያጣሽ ነው።
እኔ እንደ እህት እንደ ጓደኛ እንደ እናት የምመክርሽ ወደ መፍትሄ ተራመጂ። ምን አለ ምን አደረገ አሁን ያሉት ነገሮች የተናገሩት ነገሮች ምን ለውጥ አመጡ አንቺ ህይወት ላይ? ምንም እዛው ጋር ነሽ ያለሽው። እዛው ጋር የተናገርሻቸው ያ ሁሉ ንግግሮች ያ ሁሉ ወቀሳዎች ምን አመጡ ህይወትሽ ላይ? ምንም። ወደ ራስሽ ተመለሽና ተሳስቻለሁ ሲጀመር ከሰው ምንም ለጊዜው ኤክስፔክት አታርጊና ባለችኝ ጤናዬ ልታገል ብለሽ ሞክሪ። ስትደክም ያዩሽ ሰዎች መተው ያግዙሽ። እኔ ይሄንን ነው የምልሽ። ኢንሻአላህ የማያስቀይምሽ ነገር ይሁን የተናገርኩት። ያ ሰላም ማሚ ወላሂ ትክክል ነው የተናገርሽው። ያኔ የሚያብርድ ነገር ነው የተናገርሽው። ጀዛከላህ ኸይር ሐቢብቲ። ጌጤ ሰማሽ ሙኒት ያወራች? ሰምቻለሁ በደንብ አመሰግናለሁ። ተቀብያለሁ። ወደ መፍትሄው ሂደሽ አንቺ መደረግ የሚገባውን ነገር ማድረግ አለብሽ። ከዛ ውጭ አሁንም ነገም ከነገ ወዲያም ሰዎች የተናገሩሽ ነገር ኔቨር ከአይምሮሽ ውስጥ ማስቀመጥ የለብሽም። እኛ ሰዎች ነን፣ በአንድም በሌላም ሰበብ ሚስ አንደርስታንዲንግ ይፈጠራል። ስለዚህ አሁንም ወደ መፍትሄው ገብትሽ ይኸው ማሚ መታለች፣ ከእሷ ጋር ይቅርታ እንትን አባብሻ። ከኛ ጋር ምንም የተፈጠረ ነገር የለም። አሁንም ነገም ከነገ ወዲያ ብትመጪ ቤታችን ቤትሽ ነው። ምንም የተፈጠረ ነገር የለም። እሷንም ማውራት ከፈለግሽ ማውራት ትችያለሽ። ያው የስራ ሁኔታ አሁን ይመስለኛል ረመዳን ስለተቀያየረ እንጂ ሰዓት አላቸው። እዛም ሄደሽ ማውራት ትችያለሽ። በስልክም ማውራት ትችያለሽ። የምናግዝሽም ካለ አሁንም እናግዝሻለን። ላይክ እንዴት ልበልሽ፣ ማገዝ ማለት የሰው ልጅ በብር ብቻ አይደለም እኮ። ሀሳብ በራሱ በጣም ትልቅ ነገር ነው። እንዲህ ሁኚ፣ እንዲህ አርጊ፣ እንዲህ ፍጠሪ፣ እንደዚህ በብርም ቢሆን ምንም ችግር የለም። ምክንያቱም መጀመሪያ የሰው ልጅ የሚቀድመው በህይወት እያለ መተጋገዝ ነው። ስለዚህ ችግር የለውም። አንቺ ግን የምትፈልጊያቸውን ነገር ሙኒት እንዳለችው ሚን ፖይንቱን ማስቀመጥ አለብሽ። በቃ ፍላጎትሽ እኔ እንደዚህ ነው፣ ይሄ ነገር ነው፣ ይሄን አድርግ፣ በቃ አለቀ። ያንን ነገር ስታደርጊ እኛም መረዳት እንችላለን። ወደኋላ እየተመለሽ ወይም ደግሞ ያሉሽን ሰዎች እየወቀሽ እንትን የምትይ ከሆነ አሁንም ነገም ከነገ ወዲያም ትክክለኛ ነገር አይመጣልሽ። ስለዚህ አሁንም ቢሆን እንግዲህ ያው ተታርቀሻል ከእሷ ጋር። ከዛ ውጭ ደግሞ እኔ በቤትሽ አልመጣም ያልኩበት ምክንያት ያው ብዙ ጊዜ እርዳታ የምሰራው በቤቴ ነው። ሲቀጥል እንደነገርኩሽ ቤኪ ጋር የነበረኝ እርዳታ በጣም እኔ ሙኒትን ስላከበርኩ ዝም በይ ስላለች ዝም አልኩ እንጂ ብዙ መናገር ፈልጌ ነበረ በሀቢባ የተነሳ። ምክንያቱም ማንም ሰው አታ እንደዛ ሁና እዚህ ቲክቶክ ላይ ሁሉም ሲያመናጭቃት አምጥቼ አዚዛ ለምና ነይ ቶሎ አይዞሽ ብዬ እሷም እንደዚህ ጠግባ ድንት ስትል ነይ ብዬ ከይቅርታ ጋር ታሜ ዋትሳፕ ላይ ላኩልህን ቮይስ ስማው፣ ማሚም ስሚው፣ ሳሪም ስሚው። ከዛ እኔ ገኒን ጥያቄ አለኝ። ገኒ እኔ ከይቅርታ ጋር ጥያቄ ልጠይቅሽ። እሺ ሞዴሬተሮች 00 ሪፖርት ነው ብለዋል። ሚዩት አድርጉላት። እንትን የኔን ጥያቄ 3 ጥያቄዎች ስላሉ እነሱ መልሽልኝ እና ከመስከረም ወር ጀምሬ ስራ አልሰራውም ነበር ስትይ ነበርሽው። አንደኛ ይሄንን ብትነግሪኝ፣ ሁለተኛ ነገር ደግሞ ዱባይ ታክሲ ካምፓኒ ኢንሹራንሱ ማሪፍ ነው፣ ህክምናም ደግሞ እነሱ ናቸው የሚሸፍኑት። ይሄንን ብትነግሪኝ። ሶስተኛ ነገር ደግሞ አሁን እርግጠኛ አንቺ ካንስሌሽኑ እጅሽ ላይ ያለ እርግጠኛ ነሽ? 100% ነገ ነው ፓስፖርቴን የምወስደው። ኖ ካንስሌሽኑን ሰጥተውሻል? አንዴ እንትኑ ለሳሪ ትልኪላታለሽ እዚሁ እያለን አሁን እያለን እስቲ ካንስሌሽን ፔፐር አውልክላታለሁ። ቆይ
ግን ያው ረመዳን ስለነበረ ሰዓት ተቀይሯል። ሴትዮዋም አላወቀችም ስትነግረኝ፣ እኔም አላወኩም። የሄድኩት ሌት ነበረ። የሚሰሩት እስከ 12 ሰዓት ተኩል ብቻ ነው። ኦኬ እስከ 12 ሰዓት ተኩል ብቻ ነው። በዛ ምክንያት ነው እንትን ያሉ ነው። ከዛ ሲቀጥል ደግሞ አሁን እዛ ውስጥ ካምፓኒ ውስጥ ወይ የሆነ እንደዚህ አይነት ነገር ውስጥ መግባት አያስፈልግም። ኦልሬዲ ችግር የለውም። እኔ ኤክሴፕት አድርጌያለሁ። ያኔ ችግር የለውም። የግል ጥያቄ ካላት ስራውን የተመለከተ ትጠይቀኝ። መቼም እኔ ደሞዝ የማገኝበትን ስራ እንዲሁ ዝም ብዬ ትቼ እና ነገ ነው ፓስፖርቴን ሰብሚት የማደርገው። ነገ ጠዋት ፎቶ አንስቼ ልልክልሽ ይችላል። ለሙኒትም ልትወጣሽ መሰለኝ። እኔ ኔት አስወጥቶ ነበር። ለዛ መሲ ናት የጠየቀችሽ። እኔ ወይ ደግሞ አንድ አይዲሽን ፎቶ አንስተሽ ትልኪልኛለሽ። የምን አይዲ? ያንቺን አይዲ። የምን ለምን ማወቅ የምንፈልገው ነገር ስላለ፣ ምክንያቱም ህዝቡ ሲረዳ ትክክለኛ ነገር ተሰጥቶት የለፉበትን ብር ሲረዱ እንደዛ ስለሆነ ማለት ነው። እኔ እኮ ነገ ነው አልኩሽ ፓስፖርቴን የምቀበለው። እኔ የት እሄዳለሁ? እዚህ ሀገር አይደለሁ እንዴ? የት እሄዳለሁ? ኦኬ ገኒ፣ ግን እኔ አንድ ነገር ልንገርሽ። ሲጀመር ከመስሪያ ቤቱ ስትወጪ ቫኬሽን ሞልተሽ ነው የወጣሹ። ለቫኬሽን የወጣሹ እስቲ ነው እኔ ሰው ላምጣልሽ? እዛው አብሮሽ የሚሰራ ሰው አይደለም። ጌታ ምስክሬን አይደለም። እግዚአብሔር ሆይ በቃ እሺ። ለማንኛውም አመሰግናለሁ ሳሪ። እሺ ችግር የለውም። ግን ቃል ለሰማይ ቃል ለምድር ዓለምን አልዋሽም። እኔ አንቺን የአንድ ሰው ለማዋሸት ይሄን ሁሉ ነገራለሁ። ያኔ ኢቭን እንደው የፈለገ ተአምር ቢመጣ ሰው ልኮላል ነው አብሮሽ የሚሰራ ሰው ነው ወይስ? አይ ኖ አውቃለሁ። እኔ ሲንስ ዘ ቢጊኒንግ ምን አልኩሽ? እኔ ላንቺም ሆነ ለህዝቡ ምን አልኩኝ? እዛ ውስጥ የሆነ ችግር አለ። የሆነ ግሩፕ ከፍተው እንደዚህ ስለኔ ይሉ ነበረ። እኔ አሁን አንቺ ሳራ አንድ ነገር ልንገርሽ አይደለ? እኔም ይሄው ዛሬ ያለው እንደው ይሄው ቃል ለሰማይ ለምድር ነገ ፓስፖርቴን ይዤ አምጥቼ አሳይሻለሁ። ካንስሌሽኑን አሳይሻለሁ። በቃ እኔ ነገ ፎቶ አንስቼ ካላነሳው ካላኩልሽ ውሻ ብለሽ ጥሪ። የዚህ ቦታ ላይ ጌዲያን ጥያቄ ያለኝ አሁን እኮ ካንስሌሽን ተቀምጣለኝ ስትያት 100% ብለሻታል መሰለኝ። ለምን እንደዚህ 100% ያለቀው ከትላንት ዛሬ ነበር የምወስደው ግን ረመዳን ታይሙ እንደተቀየረ ስላላወቁ ነው። አያስፈልግም እህቴ፣ የአይዲሽን ፎቶ ብቻ አንስተሽ ላኪላት ለሳሪ። ኦኬ እሺ። ኢማራት አይዲ ነው። እሺ የተባረከ ይሁን ሳሪ የኔ እናት። አመሰግናለሁ ሰሚ። ለማንኛውም ጥሩ ነው። እሺ ታብታቡን 150 ሺህ ፎሎ እንትኑን ኮፒ ሊንኩን ደግሞ 3000 ያስገቡላት ውዶች። እሺ ፎሎ አርጉ። ግን ለምን ወጣሽ መሲ? ማን ይግቢ እንጂ እንደገና ጨርስ እንደጀመረች መሲ እንደጀመረች ጨርስ። ሳሪ ልኬልሻለሁ። በሁለቱም ሳይድ ፎቶ አንስቼ ልኬልሻለሁ። እንትን ዲዛይን ታሜ ምን ላርገው? እኔ አይዲው ላኪለት ለታሜ በዛኛው ዋትስአፕ ምን ላርገው? ተመችቶኛል። መሲ ታዲያ የት ሄደች? ቆይ ልጥራት። እሺ ልደውልባት። አንድ የምነግርሽ ነገር አለ ሳራ። ያልነገርኩበት ምክንያት ውስጥ እኔ ሪዛይን አርጌ እስከወጣ ድረስ እንድባረር ስላልፈለኩኝ ሲኩሬት አርጌ ነው የለቀኩት። ለዛ ነው ከውስጥ ችግር እየፈጠሩብኝ ስለነበረ ነው ይህንን ያደረኩበት ምክንያት። ግን ሪዛይኑ ኦልሬዲ ጨርሻለሁ። ያው አሁን ቼክ አርጎ ይነግራችኋል። ችግር የለውም። ለን ብዬ ነው የምዋሸው? ፎርዋት ያን ቆይ እስቲ እንትን ብያ ልኬለታለሁ ለታሜ። ታሜ ልኬልሃለሁ። መሲ ነይ ግቢ፣ የጀመርሽውን ነገር ጨርሽ። ነይ መሲ ነይ ግቢ። እንደዚህ የምትለው ልጅ ደግሞ አምጫቸው፣ ይምጡ፣ እዚህ ይምጡ። ያኔ አሁን እኛ ስናግዛት እንደዚህ ነው ብለው የመጡ ሰዎች ይምጡ፣ ማርያምን ይምጡ።
ታሚያየው ሳሪ የሪዛይኑንም ልኬልሻለሁ። ሪዛይን የሚለውንም ፔፐር ልኬልሻለሁ። አሁን ማየት ትችያለሽ። ለታሜ ልኬለታለሁ፣ እሱ ይመልሳል። የሪዛይኑንም ልኬልሻለሁ። ትክክለኛ ሪዛይን ያደረኩበትን ፔፐር ማከፍተሽ። እሺ ችግር የለም። ላኪልኝ ካለ ልክለታለሁ። እሺ ታሜ ምንድን ነው የላክልኝ? ታሜ አውራ። ታሜ አውራ። እሺ ኖ ተከንስላለች። ስራ የጀመረችው በ2014 ተከንስላለች። የተከነሰለችው ሁለተኛው ወር ላይ ቀን 18 ዛሬ ነው የተከነሰለችው ማለት ነው። ዛሬ ነበር ዛሬ ነው የተከነሰለችው። 30 ቀን አላት ከዛሬ ጀምሮ ማለት ነው እስከ ሶስተኛው ወር ላይ ቀን 19 ጊዜ አላት ማለት ነው። ወረቀቱንም ልኬልሻለሁ ሳርዬ። አያስፈልግም እህቴ خلاص። እሺ መሲ ሳሪ ያው ተከንስላለች አለ ታሜ። ዛሬ ነው የተከነሰለችው። ስትከነስ ያንን ነው መልሽልኝ አልኳት። ገባሽ? ስትከነሰል ደግሞ 3000 ምናምን ብር ካምፓኒው ሰጥቷታል። ሰጠኝ ግራጁቲ ማለት ነው የሚሰጣት። አልተሰጠሽም? ገኒ አይሰጥም። አሁን አይሰጥም። የሚሰጥ ነገር አሁን ቢኖር ራሱ ከ5 ወር በኋላ ነው የሚሰጠው። እሱ የሚሰጠው 3000 ሳይሆን ከዛ በላይ ነው የሚሆነው። የአገልግሎት ነው የሚሆነው። ይሄንን የአገልግሎት የሚሰጡት 5 ወርም ሊሆን ይችላል፣ 4 ወርም ሊሆን ይችላል፣ ስንት ወርም ሊሆን ይችላል። መቀበሌ ግን የማይቀር ነው ፎር ሹር 100%። እኔም የ11 ዓመት ለአንቺም ለስምሽ ክሊር እንዲሆንልሽ ነው። ለስሜ ክሊር ማድረግ የምትፈልጊውን ሁሉ ጠይቅኝ፣ እመልስልሻለሁ። ችግር ለዛ ነው በቀናነት መልሽ። ምክንያቱም እኔ ጋር የመጡ ጥያቄዎች ስላሉ ያንን ነው። ታሜ ለምሳሌ የ11 ዓመት ወደ 10 ምናምን ሺህ ድርሃም ነው አይደል የሚሰጣቸው በካምፓኒው የታክሲ ካምፓኒ። ታሜ ይሄንን ታውቃለህ አይደል? ንገረኝ እስኪ። እሱ ማለት በቤዚክ ሳለሪ ነው ሂሳብ የሚደረገው የአገልግሎቱ ማለት ነው አይደለ? ቤዚክ ሳለሪ የለንም ታሜ፣ ቤዚክ ሳለሪ የለንም እኛ ጀስት ኮሚሽን ሰራተኞች ነበርን። አዎ የነሱ የታክሲዎች ማለት ነው ማለት እንደዚህ በቤዚክ ምናምን አይሰሩም። በኮሚሽን ስለሚሰሩ ይመስለኛል በ300 ድርሃም ነው አይደለ? 100 ነው በየወሩ ምን ከፍለው 100 ድርሃም ያ ይለያል። ከ100 ድርሃም 300 ድርሃም ምናምን የሚባል አለ። እና አጠቃላይ የሚሆነው 10 ዓመት ስላገለገልኩኝ የእንትኔን ጨምሮ ቢያንስ እስከ 11000 በትንሹ ይሰጠኛል። ግን እኔ እንዳጋጣሚ ሆኖ 2500 ብር እዳ አለብኝ። እሱን ቆርጠው የሚቀረውን ብር ይሰጡኛል። ከዛሬ እንግዲህ ያው ዩዥዋሊ አይሰጡም፣ ቶሎ ያቆያሉ። 3 ወርም 4 ወርም እንደዚህ ሊያቆዩ ይችላሉ። ግን እኔ 11 ዓመት ሰርቻለሁ እዛ ቦታ ላይ። ጋይስ ከታች መሲ መቀኛ መሲ ምናምን የምትሉ መሲ ብዙ ሰው እየደወለላት ኢንፎርሜሽን እየተሰጣት ነው። ኦኬ የተሳሳተ ነው መስዬ። እኔ ምንም ችግር የለውም። ምንም ችግር የለባትም ገኒ። ይሄ ኮሜንታተር በህይወቱም በምኑም ስቃይ ላይ ያለ ኮሜንታተር ነው። ማወቅም ያለባቸው መሲ መጠየቅ ያለብኝ እንጠይቃለሁ። እኔም ሳይከፋኝ እመልስልሻለሁ መሲ። እኔና መሲ ምንም አይነት የግል ጸብ የለንም። መጠየቅ የምትፈልገውን አሁንም ትጠይቀኝ፣ እመልስላታለሁ። መሲ በመጠየቋ ምንም ስህተት የለባትም። የመወትኳችሁ ነው። ድጋሚ መጻፍ እንድትችሉ ክፋት ጻፉ በፈጠራችሁ። ተረጋጉ። መሲ ድምጻቸውን ላሰማ፣ የሴቶቹን መሲ ፈቃደኛ ናቸው ላሰማ። ለምን አይመጡም እነሱ? አንዲ ላውራ ሳሪ። እሺ ይቅርታኝ ጋይዝ። መሲ እዚህ ጋር በመጠየቋ ምንም ስህተትም የለባትም። ለምን ሰው ኢንፎርሜሽን ሲሰጥ ምናልባት ጠላቷ ሊሆን ስለሚችል ክሊር ልታደርገው መሲ ማለት ክሊር ማድረግ ፈለገች። ለጌጤም ሆኑ ለማንኛውም ሰው ሆኑ ትክክለኛውን ነገር ግዴታ ሁላችንም ማወቅ ስላለብን ነው
እዚህ ጋር ጠላትም ሊኖራት ይችላል። እህታችን መጦ ማለት እንደዚህ ናት፣ እንዲህ አድርጋ ነው፣ ውሸታም ናት፣ እንዲህ ሆና ምናምን። ይኸው ትክክለኛውን ነገር እኛ እያዋጣን ነው። ሶ መሲ በመጠየቋ ምንም አይነት ክፋት አላደረገችም። በውስጥ መጦ ማለት የሚጠይቁ ወይም እንደዚህ የሰይጣን ስራ ማለት መጦ ማለት እንደዚህ ሆኖ እንደዚህ አደረገች፣ እንደዚህ ናት፣ ክፉ ሰው ናት፣ ሌባ ናት፣ አስመሳይ ናት፣ አይሰራም። ምን ያጋር ግዴታ ሁላችንም ከነንተም ጭምር ማወቅ አለባችሁ እህታችን ምን አይነት ሰው ናት። ከጀርባው ደግሞ ማን የሚቆፍርላት ማለት ይኖራል አይደል እንዴ? ስለዚህ ይሄው አሁን ማለት ተከታተለችም ለቫኬሽን ብላ የ60 ቀን ማለት ፈርማ ነው የወጣችው ብሎ አሁን ደግሞ ስናጣራ ይፈሩበት እንግዲህ መጦ ማለት የሚያወሩ በውስጥ እኔ ይኸውልሽ እኔ ጋር የደረሰውን ኢንፎርሜሽን እኔ ማርያምን የእናቴ ገኒ ቆይ ሳሪ አንዴ ያናደርሽኝ ፓርት አለ። አዎ እዛም የማንም አጀንዳ ሆነሽ የማንም ፎሎ መልቀሚያ ሆነሽ አናዶኝ ቅድም እስኪ በቃኝ ተናግሬሻለሁ። አሁን እኔ ጋር ደግሞ አሁን ኢንፎርሜሽን ሲመጣ ይሄ ኮመንታተሮች ታያቸው። አሁን እርዳታ ቢሆን እዚህ ጋር 2900 ሰው አይቀመጥም። የሚቀመጡት ጥቂቶች ናቸው፣ በኮመንታቸው የጸኑ አቋም ያላቸው። ገባሽ? ይሄ እዚህ መንጋ ኑሮ የመረረው ምናምን ታያቸው። እኔ ስለነሱ አልጨነቅም። እኔ ጋር የመጣልኝ ኢንፎርሜሽን ለቫኬሽን እንደሞላሽ አንደኛ፣ ሁለተኛ ነገር ደግሞ ስትወጪ 3000 ምናምን ብር እንደተቀበልሽ፣ ሲቀጥል ደግሞ 10 ምናምን ሺህ ድርሃም ካምፓኒው እንደሚሰጥሽ እየለመንሽ እያስቸገርሻቸው እንደሆነ ከራስሽ እዛው ካምፓኒ ከሚሰሩ 3 ሰዎች ናቸው እኔ ጋር የመጡት። እኔ ጋር ሙኒት ጋር እነሱም እንዳገዟት መሲ እነሱም እንዳገዙሽ እኔ ጋር ሙኒት ጋር መጥቷል። እኔ ልንገርሽ ሰው የሌለኝም ባህሪ ሹሩሩ ብዬ መጠየቅ ያለብኝ ሆዴ ባዶ እስኪሆን ድረስ ጠይቅሻለሁ። ለምን ቂም እንዳልይዝ ማለት ነው። ገባሽ? ጥይቅ አረግሻለሁ። አንቺም ውስጥሽ ንጹህ ሆኖ እኔም ውስጤ ሌላውም ውስጡ ንጹህ ይሆናል። ገባሽ? ይሄ ከታች ያለው ጥፍሩም ሁሉ ነገሩ የተወላገደ ኮመንታተር ታዩ። አንቺ የጠየቁሽን ጥያቄ መልሰሽ ውሸታቸውን ነው ማለት ነው። ውሸታቸውን ነው። ክሊር ላድርግልሽ መስዬ፣ በመጀመሪያ ደረጃ ብዙ ቦታ አይደለም። ቆይ ጌጤ፣ ቆይ መሲ፣ ልጆቹ እዚህ መምጣት ይችላሉ? መሲ ነይ ብያታለሁ። አንደኛዋን ካልመጡ ስማቸውን ጠቅሼ እናገራለሁ። ፕሮፋይሏን ትላክልሽ። እሺ መስዬ፣ ይኸውልሽ ልንገርሽማሽ፣ እኔ ኦፕሬሽን እዚህ ተደርጌ ቱምበይ ሆስፒታል ተኝቼ ነበረ። ቱምበይ ሆስፒታል እና አንዲት ያልሞተች ልጅ ናት የመጣችልኝ በማግስቱ ማለት ነው። እኔ ከኦፕሬሽን ሽንት ቤት ለመግባት ስፈልግ አንድ ሰው አጠገቤ አልነበረም፣ እውነቱን ለመናገር ማለት ነው። እዚሁ ዱባይ ላይ ቱምበይ ሆስፒታል ኦፕሬሽን ተደርጌ ተኝቼ አንድ ሰው እግዚአብሔር ይግደልሽ አላለኝም መጀመሪያ ደረጃ። ሲቀጥል እኔ አንቺን እንደው ምናልባት አላየሽኝ ይሆናል፣ እኔ ከፍቼ ሁሉንም ቪዲዮዎችሽን አይቻለሁ። ሲጀመር ላይቭ ላይ የሚሆኑትን ሁሉ አይቻለሁ። ማለት እኔ ማለት እድሜ ያስተማራት ሴት ነኝ። ስለዚህ አንቺ የምታረጊው ውስጥሽ ያለውን ጠቅላላ አውጥተሽ ዘርግፈሽው ነው የምታርፊው እንጂ እንደ ሰው ውስጥሽ አታስቀምጪም። ስለዚህ አንዳች እንኳን የሚሰማኝ ስሜት የለም። በቃ እኔ ደስ ነው ያለኝ፣ እንደውም እያንዳንዱን ነገር አጽድተሽ ስለሄድሽ ማለት ነው። ሲቀጥል ደግሞ ልክ ታሜ እንዳለው ችግር ነበረብኝ ሲንስ ደ ቢጊኒንግ እና እነሱ እንዳያውቁ ነው ያደረኩትኝ። ለምን ካምፓኒው እኔ ተርሚኔት እንዲያደርገኝ አልፈለግኩም። ኢቨን ስለ ነርቭ በሽታዬ እንኳን በአግባቡ የሚያውቁ ልጆች የሉም። አንዷ በቀደም ወላሂ ለአዚም አያማትም ውሸቷን ነው ብላ የሆነ ሙለር ዲጄ ሙለር ቤት ገብታ ስትናገር ሰዎች ሰምተው ነግረውኛል። ይሄ እኔ አለብኝ ሰዎች አሉ የራሳቸውን ግሩፕ ከፍተው ሙሉ ቀን የሚያወሩ ስለኔ ምናምን በጣም ብዙ ነገር የሚሾርቡ አሉብኝ አውቃለሁ። ስለዚህ አሁን የጠየቅሻቸው ሁሉ ነገሮች ትክክል ናቸው። ቫኬሽን ሰው ሲወጣ 3600 ካምፓኒው ይሰጣል። እኔ ግን ቫኬሽን አይደለም ካንስሌሽን ነው ቶታሊ። ሶ ካንስል ስታረጊ ካንስል ካረሽ ከ5 ከ4 ወር በኋላ የአገልግሎት የሚባል ብር ይወርድልሻል። አለቀ። አሁን ግን ዛሬ ነበር የምቀበለው ፓስፖርቴን፣ አልሆነም ነገ እቀበላለሁ። ሶ እኔ ሪዛይን አድርጌ ነው የወጣሁትኝ እና እኔ በነገራችን ላይ ባጠይቀኝና እዚህ ተውተፍትፎ ቢቀር እኔ በጣም አዝን ነበር እንደውም እና አመሰግናለሁ እንደውም ስለጠየቅሽኝ። ለማንኛውም
ሶሪ ሻይ እኔ ይሄን ኢንፎርሜሽን ያመጣችሁ ልጅ መምጣት አለባት። ካልመጣች ደግሞ መታ ራሷ ገኒ እዚህ ጋር አለች ትመጣለች። ለኛ ያለችውን ሙኒት ጋርም ደውዬ ነግሬያታለሁ ብላለች። የተናገረቻትን ለኛ የነገረችንን እዚህ መታ ፍርጥ አድርጋ ትደግምልናለች ማለት ነው። ገባሽ? በቃ እኔ የተሰማኝን ነገር ኮሜንታተር እንደ አክሮባት ይገለበጣሉ ብሎ ከመሳቀቅ የተነሳ አፍኙ ዝም አልልም። ውስጥ ያለውን ነገር ገኒን ጠይቃታለሁ፣ ግልጽ አድርጋ ትመልሳለች። አለቀ። ኮሜንታተሮች ሁሌ ዳር ነው የሚቀሩት። እዛም ትክክል ነው፣ እዚህም ትክክል ነው። አሁን ስራ በዝቶባቸው ነው አጀንዳው እንዲራዘም ፈልገው ነው። መሲ ፈሳም ብላ ሰደበችን። ማናት? አንቺ ራስሽ መሲ ምድረ ፈሳሞች ብላ ሰደበች። ማናት? ራስሽ ነሽ። እንዴት ረሻለሽ እንዴ? አይደለችም መሲኛ መሲም ብላለች እንጂ ባላገሯ ናት እንጂ። እና እኮ መሲ ባላገሯ አልሰማሻትም እንዴ? እኔ ለኮሜንታተሮች ይጨነቃለሁ እንዴ? ምድረ ፈሳም ብላ ሰደበች። ከታች አረጋሽ ትምትራብል እንዴ? እኔ ለኮሜንታተሮች ይጨነቃለሁ እንዴ? ምድረ ፈሳሞች ያለ ግን ሂዊ አጀንዳ ፈልጋ ነበር። 400 ሰው ቁጭ ብለሽ ያሳዝነሻል። ተፈጠረሽ ሰኒ ማርያምን፣ ይሄ አጀንዳ አይደለም ነግሬሻለሁ። ሳርዬ እኔ ጉዳዩ ካለቀ ልውረድ። ኦኬ ውረጂ ነው የሚባለው። አንቺ መሲ ጨርሰሻል? ጥያቄዎችን ጨርሻለሁ። ጥያቄዎችን መልሳልኛለች። ግን መሲ መታ የጠየቀችሽ ጌጤ ማርያምን በውስጥ ቮይስ ልከውላት ነው። ለሙኒት አሁን አንቺ ምንድነው የምትፈልጊው ጌጤ? በቃ ይሄው ሚስ አንደርስታንዲንግ ተፈጥሯል። ከሙኒት ጋር ተታርቀሻል። ያኒ ምንም ጸብ የለንም። የምትፈልጊው ነገር አለ? የምናግዝሽ ነገር አለ? ብታግዙኝ እውነቱን ለመናገር አልጠላም። ግን ደግሞ ሰው በዚህ አይነት በሚስ አንደርስታንድ የሚያደርገኝ ከሆነ አሁንም አልፈልግም። እንደተባለ በራሴ ቪዛ አሰርቼ ስራ ሰዎች የሚያገኙልኝ ከሆነ እንትኔን ኢንሹራንሴን ከቨር አድርገው 2-3 መድኃኒት ወስዳለሁ በወር እና እነዚህን ከቨር የሚያደርጉ ሰዎች ካሉ አረቦችም ይሁን ቢሆን እገባለሁ፣ ችግር የለውም። ግን እኔ ያው የተወሰነ ጊዜ እንደዚህ በተወሰነ ጊዜ ያመኛል። ይሄ ግልጽ ነው እና ምንም ችግር የለውም። መስራቱን እሰራለሁ፣ ችግር የለውም። አሁንም ቢሆን ኢቨን ብረዳም ባልረዳም እኮ ለመስራት ነው እንጂ ለመቀመጥ ወይ ለመተኛት አይደለም። አሁንም እናግዝሽኛ ብታግዙ ብለሻሹ ለምን የሚሆንሽ ነው የምትፈልጊው? እኔ አሰራታለሁ እንትኗን ከሰራችልኝ ማለት ነው። መኪናዋ ያው ዛውን ቪዛው ብቻ። ኦኬ። ስለዚህ አንቺ አሁን ለምን የሚሆን ነው ምን መኪናውን አሰራታለሁ እንዴ? እንደገና ደግሞ ከዛ ውስጥ ልንጎትትሽ ነው? ከነተረፈው ነገርሽ ተቀመጭልን ፕሊዝ። ስራችንን አታብዥብን። አሁን እንደዚህ ጤነኛ ነሽ ያለሽው እንዴ? ከዛ ውስጥ ስንጎትታት አልታየሽም እንዴ? ኑሪልን ሀቢብቲ። እንደዚህ እንዳለሽ መፍትሄ እንፈጥራለን እንጂ ከዛ ውስጥ መጎተት አንፈልግም። እሺ አሁን ምን እናርግላት? ምን ታስባላችሁ? ያኔ ከመጣች አይቀር እንግዲህ ምን እናርግላት? ከምጣውና እስኪ ታውራ እኔ ጋር የምትይዥውን ያዥ ምን በይ። እኔ መቼ ካልክየሽ ነበረ? አውዝ ብላ እውነት እኮ ሰሞኑን እኮ መሐመድን ሳደርቀው ነበር። ቅዳሜ ልመጣ ፈልጌ ነበረ። አይ እኔ ወዲያው ስለምናገር ከንግግሬ ጋር ስለሚወጣ ችግር የለም። ያልተናገርኩ ሰዓት ነው ችግር ያለው። ወዲያው ራሱ ብትመጪ ወላሂ ማሚ ልጅቷ ቲክቶክ የለኝም ስትለኝ እኔ በስልክ ላስገባሽ ብያታለሁ። ላውድ ላርጋት ስሙ ከምን ተነስቼ ጥያቄ እንደጠየው። ሰላም እናት እንዴት ነሽ? እግዚአብሔር ይመስገን። እንዴት ነሽ? መሲ ሰላም ነው አለው። ይሄው ጌጤም እየሰማችሽ ነው። 3100 ሰዎች እየሰሙች ነው። አሁን እኔ አሁን ጌጤም መጠየቅ የምፈልገው አንድ ጥያቄ ብቻ። መጀመሪያ ግን ተዋወቁ። ትተዋወቃላችሁ? ታዲያ ሰላም ትባላለች። ሰላም ነው ስሟ፣ አውቃታለሁ። እሺ ሰላም እባላለሁ። ታውቂኛለሽ በደንብ። ለመጀመሪያ ጊዜ
ከኔ ጋር ነበር በዚህ ጉዳይ ያወራነው። ከማንም ሳታወራ እሷም ታውቃለች፣ ምን እንደተናገርኳት ታውቃለች፣ ምን እንዳለፍን ታውቃለች። ሁሉም ነገር ከኔ ነው የጀመረው። መጀመሪያም ቪዲዮ ሰራችሁ በእኔ ነው። እኔ ቲክቶክ ስለሌለኝ አልዛ ላይ ነው። ግን አንዳንዴ የሆነ ሰው ጋር ሳስሆን ሰማለሁ። ግን እንዴት አንድ ጥያቄ ልጠይቅሽ። እኔ ለዚህ ጥያቄሽ ለእኔ የምጠይቀውን ጥያቄ ትመልሽልኛለሽ። አንደኛ ነገር እኛ 11 ዓመት ዱባይ ታክሲ ሰርተናል አይደል? ይህም አንቺም የገባነው 2011 ነው። ማነው 2014 ወር 13 አንቺ ገባሽ፣ እኔ 14 ገባሁ። እሺ እኔም 14 ገባሁት። እግዚአብሔር ይመስገን ጥሩ ስራ ሰርተናል። አዎ ደክሞናል። አዎ ሁለታችንም ታመናል። አንቺም በሽተኛ አሞሻል አልታመመሽም የሚል እምነት የለኝም አላልኩም። እኔንም ታውቂያለሽ ከአንድም 2-3 የካንሰርን የሚያህል በሽታ ታምሜ እንደዳንኩኝ ታውቂያለሽ። 2 ሶስተኛ ነገር ካምፓኒው የማሳከም አይደለም ኖርማል መድኃኒት እንኳን ኖርማል መድኃኒት መግዣ ይቅርና ብዙ ነገር ይችለናል። ይህንን አቅ ማውጣት ብቻ ነው የፈለጉት። ምክንያቱም እኔ ምን ያህል እንደዳንበት ከ250 ሺህ ድርሃም በላይ ካምፓኒ ከፍሎ ነው ያዳነን ሁሉም ዱባይ ታክሲ። ይሄ አለ። ይሄ ምንም ጥያቄና መልስ የሌለው በሕክምና ምክንያት የሚሆን አይነት ካምፓኒ አይደለም ካምፓኒያችን። አንድ ሁለተኛ ነገር ደግሞ እኔ አሁን ግራ የሚያጋባኝ ነገር ህዝቡ ጋር ወጥቶ የሚያስለምን ነገር አለ ብዬ ስላላመንኩ ነው። ለምን ብትይ ምናልባት ያልተከፈለን ደሞዝ ጁላይ ገብቶሻል። ሴፕቴምበር፣ ኖቬምበር፣ ዲሴምበር፣ ጃንዋሪ ግን እኔ ፔስሊፔን አመጣለሁ፣ አንቺ ፔስሊፕሽን አውጪው። ከ3,000 እና ከ4,000 በታች እኛ ደሞዝ ካገኘን ከዛ በላይ እኔ ፔስሊፕ አለኝ፣ አንቺ ፔስሊፕ አለሽ። ኦፍኮርስ አክሲደንት ካለብሽ ሊቆረጥ ይችላል። ወሬበር ግን ሀውስ ሜትን የሚያህል ዝቅ ብሎ መለመን የስዝ ሼም ለእኔ የሚያሳፍረኝ እሱ በዚህ ጋር የተሰበሰበው ጠቅላላ ሀውስ ሜት ነው፣ ከኛ በታች ሆነ ማለት ነው። ሳራ በደንብ እንተዋወቃለን፣ በደንብ ታውቂኛለሽ ሳራ ማለት ነው። ማንነቴ እንድታይ ስለፈለኩ ሀውስ ሜት ግን ብር ይሰብሰብልኝ ይለምንልኝ ምናምን ብሎ ማለት ለእኔ በጣም የሚያሳፍር ነገር ስለሆነብኝ ነው። እንደውም መጀመሪያም የነገርሽ ነበር። መጀመሪያም ይሄ ነገር አስፈላጊ አይደለም። እኛ ከዚህ በፊት አንቺ ታመሽ 7,000 ሰብስበን አልሰጠንሽም? እኔ ሀይሚ ሂሩት 7,000 አይደለም እናቱ ማስተካከያ እሺ ብቻ ወረቀት እጄ ላይ አለ 2,100 ነው። እኔ እሺ ይሁንልሽ ደውለሽ ጥሪያት እንትናን 2,000 እና እንደውም እየጻፈችልሽ ከታች ሮዳስ እየጻፊው 2,100 ነው የተሰበሰበው። እሺ ወሬበር ብቻ ታዩ። እኛ ማስፈላጊ ከሆነ አሁንም ቢሆን የዛኔም ነግሬሻለሁ። አሁንም ቢሆን ከሀውስ ሜት እኛ የምንለምንበት ደሞዝ አልተከፈለንም። አዎ አንቺ 2,000 እና 1,500 ወይም 2,000 ብር ቤት ተከራይቶ ለሚኖር ሰው ኦፍኮርስ ይከብደዋል። ጁላይ ኦገስትን ተቸግረናል። ለምን ተቸገረን? ቦልት በመጣ ሰዓት ደሞዝ ካምፓኒው ስላልከፈለን ደሞዝ ካምፓኒው 3 ወር ተቸግረናል። ግን የዚህን ያህል አገር እንዲያውቅ የሚያስደርግ ልመና የገባንበት ነገር የለም። ያ ማለት አንቺ ከጎኔ መሆንሽን የሚያውቅ ሰው እኔም ምን እየሰራሽ ነው የሚል ጥያቄ ሲመጣ ለአንቺ ጠይቄሻለሁ። ምንድን ነው እያረግሻለሽ? ዱባይ ታክሲ የዚህን ያህል አልከፍልም አላለም። ኦፍኮርስ ተበላሽቶብን ነበር፣ ተስተካክሏል። አሁን ከአንቺ በላይ ጠንካራ ሰራተኛ ከአንቺ በላይ ይህን ያህል አመት ማደንቀው ሰው ነበርሽ። ለምን ትልቁን ሀይል ማርቼዲሱን ትልቁን መኪና በምትነጅበት 4 አመት ስትነጅ ሺዝ አሜዚንግ የምላት ልጅ ነበርሽ። አሁንም ግን ይቅርታ ስምሽ ማን ነው ማሬ? ቆይ አንዴ ውዴ፣ ሰላም አንዴ። አሁንም በነገራችን ላይ ገኒ አሁን ያለችበት የገባችበት ነገር ሆነ። አሁንም አሜዚንግነትሽን እንዳትቀይሪ፣ ጎበዝ ልጅ ናት፣ ነገ የምትስተካከል ናት። እሺ አሜዚንጉን ያዡ ብዬ ነው። እሺ ታውቂኛለሽ፣ በደንብ መናገር የምፈልግበት ቦታ እንጂ
እንዲህ እንኳን በሆነ ነገር የምናጋርም ሰው አይደለሁም። ነገር ግን ይሄን ያህል ወርዶ ሀውስሜቶች ገንዘብ እንዲሰበስቡልሽ የሚያስደርግሽ ነገር ልክ አይደለም ነው። መጀመሪያ አዶናይ ብለሽ ስትሰሪ ሰላም ይቅርታ አድርጊልኝ። እዚህ ጋር ስም የኔ እህት አንድ ጊዜ መሲ እዚህ ጋር ሀውስ ሜዶችን ዝቅ ብሎ ስትይ አገር የመሩ ልጆች ናቸው። በቃ አገር ከመምራት አይተናነስም። እሺ አዎ ስንቶችን ያሳከሙ ስንት ቤተ ክርስቲያን ስንት መስጊድ የሰሩ ልጆች ናቸው። እነሱ 1000 እና 2000 ተከፍሏቸው ላይ ሐቢብቲ 3000 አሉ የሚከፈላቸው ከዛም በላይ ያሉ ብዙ ያረጉ ልጆች ናቸው። ይኸውልሽ 10,000 የተከፈለው 1,000 የተከፈለው መለመን አይገባውም፣ መለመንም የለበትም። እርዳታ ነው ያደረጉት እነዚህ ልጆች። ማለት የፈለኩት እኛ 4000 እየበላን እኛ 4500 እየበላን ከነሱ ጋር ለውጥ የላችሁም እኮ ከነሱ ጋር ይኸውልሽ ለውጥ የላችሁም። 4000 ብትበሉም እናንተ የቤት ኪራይ ከፍላችሁ የትራንስፖርት የመብራት ውሃ ስትሉ እነሱ ደግሞ እግራቸውን ሰቅለው ነው የሚኖሩት። ሀቢብቲ እነሱ ከእናንተ ይሻላሉ። ባይዘዌ ይሁን እንደዛም ብለሽ ከወሰድሽ ወደ ግን በእነሱ ድካም ላይ እኛ መጠቀም አለብን ብዬ አላምንም። እኔ በእነሱ ድካም መሲ አንዴ ላውራ ከጨረሰች ላውራ አሁን አንዴ ገኒ አንዴ አሁን ሰላም ያንቺ ትልቁ ፖይንት ገኒ አልተቸገረ ሰላም አንቺ አይደለ አይ እሷን ነው የምጠይቃ። አሁን ያንቺ ትልቁ ጥያቄ እንትን ሰላሚና ማለት ነው ያንቺ ጥያቄ በአጠቃላይ ጌጤ ይሄን ያክል አልተቸገረችም። ልጆች ሰው ቤት የሚሰሩ ልጆችን እርዳታ ዋጡ። ቆይ አንዴ የዚህን ያህል የሚያደርስ ነገር የላትም። የመዳም ቅመሞችን ኪስ የሚበዘብዝ የሚያደርስ ችግር የለም ነው እያልሽ ያለሽው? አዎ አምናለሁ። እሺ አሁን ጌጤ ደግሞ ምላሽ ካለሽ እድሉን ለጌጤ ልስጣት። ምን ሆነ መሰለሽ እኔ ለመጨረሻ ጊዜ ኦፕሬሽን ላደርግ ኢትዮጵያ ነው የገባሁት፣ እዚህ አይደለም። ለምን እኔ 2 ኦፕሬሽን ኢትዮጵያ ነው ያደረኩት? ለምን ቢባል ስለምፈራ፣ መሞትን ስለምፈራ በሰው ሀገር ላይ። ስለዚህ ምንም አይነት ካምፓኒው እርዳታ አላደረገልኝም። በራሴ ወጪ ነው የታከምኩት፣ ከአንዴም 2 ጊዜ ማለት ነው። የሶስተኛውን ግን እዚህ አድርጌያለሁ። እዚህም ባደረኩበት ሰዓት አንድ ሰውም አልጠየቀኝም፣ መዋጮም አልተደረገልኝም። በመሀል ላይ የተደረገው ላይ ግን አዋጥተዋል። 2100 ብር ነው የተዋጣልኝ። ይኸው ልጆች አሉ፣ ሌሎች ልጆች ማለት ነው። ሲቀጥል ከዛ በኋላ ባለፈው አመት መስከረም አካባቢ እነሱም የሚያውቁት ነው፣ ግንቦት 1 ነው በኢትዮጵያ በአረቦቹም እንደሆነ አላውቅም፣ ብቻ ግንቦት 1 የእመቤታችን የልደቷ ቀን አላይን ውስጥ ማለት ነው አላይን ውስጥ ከባድ ሜጀር የሚባል አክሲደንት በዚህ በ11 አመት ወይ 16 አመት በነዳሁበት አመት የመጀመሪያው ትልቅ አክሲደንት ነበር ያጋጠመኝ። እና ይሄ አክሲደንት ከዛ ቆይቶ ደግሞ እንደገና ከ2 ወር ምናምን በኋላ ሌላ አክሲደንት 2 አክሲደንት ነበረብኝ። እነዚህ የምትያቸው ደሞዞች በመጡ ሰዓት ከአንዴም 2 ነው የተቆረጠ። ያ ስለሆነ ብቻ አይደለም እኔ መድኃኒት ራሱ መሰጠት የተጀመረልኝ ከዛሬ 9 ወር በፊት ነው። ከዛ በፊት ያለውን ጊዜ ሁሉም ሰው በሚያውቅ ራሴ ነኝ የምገዛው። አንዱ የስኳር መድኃኒት 223 ድራም ነው የምገዛ የነበረው። ያንን ከቨር ለማድረግ ሲሉ ቀይረውብኝ በጣም ብዙ ተቸግሬያለሁ። 13 14 ቢሮ ገብተሽ ነው አንቺ ይሄን ነገር አፕሩቭ የምታረጊው። ይሄንንም ጠንቅቀሽ ታውቂዋለሽ። ሲቀጥል እኔ ነርቭ እንዳለብኝ እናንተ አታውቁም። መከንሰሌን እንኳን ሳታውቁ ነው የምታወሩት። ለምን ቢባል እኔ እዛ ማውራት ያልፈለኩት ፍቅር ግሩፕ ውስጥ ገብታችሁ በማህበር ተደራጅታችሁ ስትሰድቡኝ የዛኔ ስሰማ የባሰ ነገር እንዳይመጣብኝ ብዬ ሁሉን ነገር በሲክሬት ጨርሼዋለሁ። ሲቀጥል እኔ በእውነት እግዚአብሔር ምስክሬን ነው የምልሽ፣ እኔ ራሴ ከእናንተ ይሄን አልጠብቅም። እና ይሄን ሁሉ ርቀት የተጓሽው ለምን እንደሆነ እዚህ 3000 ህዝብ መሀል ገብተሽ ሰላም ጌጤ ማኔጅ ማድረግ አልቻለችም ለማለት ነው በጥቅሉ። እሷ እኔንም አናግራኛለች። የተረዳኋት እኔ ማለት የፈለገችው ማኔጅ ማድረግ አልቻለችም። ገባሽ? ይሄን ለማለት ነው። ይሄ ደግሞ አንዳንድ ሰው ያለ ነው። ማኔጅ አድርጊ የሚያገኘውን ገንዘብ እንዴት አድርጎ መዋል እንዳለበት ቦታውን መጥኖ አመጋገቡን ምኑን ይገባሻል አባባል አይደለ?
ስጠቅሴንን አንቺ እያረግሻቸው ነው ማለት አይደለም። ገንዘብሽን የምትደርስሽን ነገር ማኔጅ አድርጋት ቢሆን ኖሮ ለዚህ ጉዳይ አትወጣም ማለቷ ነበረ እኔ የተረዳኋት። አሁን ይሄም ነገር አይሁን ለመፍታት መተን በቃ ነገር አለ። ኢትዮጵያም ብዙ ነገር አለ፣ በጣም ብዙ ችግር አለ። እነሱ ማያውቁት ለሰው ማልናገረው ሚሊየን ችግር አለ። እውነቱን ለመናገር እግዚአብሔር በሚያውቀው ማለት ነው። በጣም ብዙ ችግሮች አሉ እዚህ ጋር ወጥተው የማይወሩ የቤተሰብ የፋሚሊ የሆኑ ችግሮች ሊኖሩ ይችላሉ። ግን አንድም ሰው ከነሱ መሃል መጥቶ እኔን አጠገቤ ቁጭ ብሎ ጌጤ ብሎ ያዋራኝ የለም። በቀጥታ የሄዱት ግሩፕ ውስጥ ነው የገቡት። ግሩፕ ውስጥ ሲገቡ እንግዲህ ምን ሊሆን ነው የኔ ምላሽ ለነሱ ነገር ላጽዳ። እኔ አሁን ስለ ግሩፑ ኤክስፕሌን ማድረግ አልፈልግም፣ ምክንያቱም ነግረንሻል። ከናሪ መልስ ጠይቂያት። ግሩፑ የተቋቋመው ለእሷ ጉዳይ ብለው ነው ያቋቋሙት። ኖ ለሰላሚና ለምንድን ነው የማይወራው? አይወራምማ ማለት አትችም። ሰላም እሷን ለማሳፈል እሷ ቆይ አንዴ ሰላሚና አንዴ እናንተ ግሩፑን ከፍታችሁ እንደ አንድ የስራ ባልደረባ ገባሽ። እኔ አሁን እናንተ በሰጣችሁን ኢንፎርሜሽን እኛ ጠይቀናት አልገባሽ ማፋጠጥ ያለብንን ማለት ነው። ግን ደግሞ እናንተ እንደ አንድ የስራ ባልደረባ እንደ አንድ አብሮ የሚሰራ ሰው እናንተ ግሩፕ ከፍታችሁ እሷን አታክ ከማድረግ ቀርባችሁ አናግራችኋታል ወይ? ችግርሽ ምንድነው? በውድ የቤት ኪራይ ተከራይተሽ ከምትቀመጪ ቤት ኪራይ ደባልም ሆነሽ ኑሮሽን ለማስተካከል ብላችሁ መክራችኋታል? መጀመሪያ ይኸውልሽ መጀመሪያ 1500 ነው የቤት ኪራይ ለምን በጓደኛዋ እሑድ ጠርቼ ይኸውልሽ መጀመሪያ ይሄ ነገር ሲፈጠር እኔ ለምንድን ነው እንደዚህ አይነት ሲቹዌሽን ውስጥ የገባሽው? የዚህን ያህል ቅርበት የለኝም ማለት እንዲህ ክሎዝ ምናት ጓደኛ አይደለችም። ነገር ግን ገና ይሄ ነገር ሲፈጠር ለምንድን ነው ከስራ እንድትለቂ የተደረገው? ወይም ደግሞ ኢንትረስት ማለት ፍላጎት ኖሮሽ የለቀቅሽው መጀመሪያ ሜትር አስነስተሽ አስታውሺ፣ ሜትር አስነስተሽ ሳዘጊ ተርሚናል ስሪ ገብተሽ ሙረከባ ያዘችሽ። ከዛ በኋላ በሱ ኮምፕሌን ተደረግሽ። ነገራችን ላይ በዚህ ጉዳይ እዚህ ጋር ማውራት አለብን እንዴ? እንዳታቋርጪ ልጨርስ። ችግር የለውም ልጨርስ። ከዛ በሰከንድ ሁለተኛ ደረጃ ላይ መለሽና ኦኬ ወረቀት አለ አንቺ ብቻ አይደለሽም። 3 መግቢያ ወረቀት ተሰጠን ዳይሬክት እንድንገባበት። ከዛ አንቺ ብቻ አይደለሽም እኛም ኮፒ እናደርጋለን። ኮፒ በተደረገው የድል ጉዳይ ሆኖ አንቺ ላይ ተያዘ። 2 ቆይ በሶስተኛው ግን አመት ሙሉ ካምፓኒው ጆብ ቦርደር ሳይሰጥሽ አሁን እኮ ሰላሚና ይሄ አሁን የምትይኝ ነገር እኮ ከኛ ጋር እነሱን የሚመለከታቸው አይደለም። በሶስተኛ ደረጃ ኮፒ ጆብ ቦርደር ሳይኖር በነገራችን ላይ ይሄ እነሱን የሚመለከት ጉዳይ አይደለም። እኔን መንካት ካለብሽ ግሩፕ እንዴት አስገባሽ? ለምን ግሩፕ ውስጥ ገብታችሁ በአንድ ሴት ጉዳይ ግሩፕ ውስጥ እንደተወራ ልነግራት ነው። መሲናት የጠየቀችኝ አይደል? ለመልስላት በሶስተኛው ደረጃ ላይ በጆብ ቦርደር ሳይኖርሽ አመት ሙሉ በሚሰራ ወረቀት ስትገቢ ራዳ ያዘሽ አይደል? ያንን ወረቀት ሲይዘሽ ያረግልናል። ይሄ ወሬ እኔ ምን አውቄ መሲ እንዴ መሲ በቃ የኔ ማር በቃ ችግር የነበረብኝ አብረን የምንሰራ ልጅ ጠይቃት። እሷ የምታወራው እኔ ስለ ግሩፕ ውስጥ ጠይቃት። እሷ ስለ አባይ ግድብ እያወራች ተቸገርኩኝ። ልክ አይደለችም። ጌታ ምክሬን ነው የምልሽ። ይኸውልሽ የዚህን ያህል ምቀኛ ስለነበረብኝ ነው ለቅቄ መውጣትን የፈለጉት። በዚህን ያህል አጌንስት ሆነውብኝ ነው። የቤት ኪራይ የምከፍለው 1500 ነው። 1500 ከመክፈሌ በፊት ሼሪንግ የምኖርበት ቤት ነበረ 800 ድራም ከፍዬ የሆነ ሰዓት ላይ በጣም በከባድ ሁኔታ ታምሜ 5 ቀን ተኛው። 5 ቀን በተኛው ሰዓት ሰዎቹ የሆነ እንዴት ነው ፊሊንግ አላት ልጅቷ የሆኑ ማላውጣቸው ታሪኮች አሉ እዚህ ጋር እና በቃ ቤት ልቀቂ ብላ ወረቀት ጻፈችልኝ። ምክንያቱም እኔ መነሳት ካልጋ ስላልቻልኩኝ አሞኝ ስለነበረ ነው። እና ከየትና ከሂሳስትሪ ሰው ጠርቼ ነው ገላይን እንዲያጥቡኝ ያደረኩትኝ። ታምሜ ነበረ። ማንም ሰው እስከሚችል ይችልሻል፣ የማይችል ደግሞ ይጸየፍሻል። ይሄ ነገር ተፈጥሮብኝ ነው ከሰው ለመራቅ የተገደድኩት፣ ሌላ ነገር አይደለም።
እዚህም ቢሆን ግሩፕ ከፍተው ለ5 ለ4 ሲሳደቡ ነበር በአንድ ቤት ውስጥ ማለት ነው። በእርግጥ እኔ ሀፍ ከግማሽ በላይ የሚሆነው ህዝብ ከኔ ጋር ነው። አሁንም ቢሆን በካምፓኒው ህዝብ እኔ አላዘንኩም። በእነኚህ በ2 በ3 ሰዎች ብቻ ዝም ብቻው እነሱ ሰው ቢሆኑ እኮ እነሱ ተሰብስበው ይረዱሽና ሚዲያም ላይ ባልወጣሽ 11 ዓመት አብረሽ የሰራሹ አበሻ 1-3 ሌላ የውጭ ዜጋውን አስተባብረው ዛሬ እነሱ ከበር አድርገውልሽ ውጭ ሞተሽ የሰው ፊት አታይም ነበር። ተመልሳ ትቀባጥራለች። መሲ ዝም በያት። ይቺ የምትለፈልፈው ሴትዮ ምቀኛ ናት። እልም ያለኝ ምቀኛ። አመሰግናለሁ። ሳርዬ በቃ ወደ መፍትሄው ለምን አትሄዱም? አንቺ ማሚ ታሜ አውሩበትና የምትወስኑትን ወስኑ። ዛት ሴት እሺ አሁን ሙኒት ምን አለቻት? እሷ ትምጣ ጌጤ ትምጣ ብላለች። ሙኒት አዎ አፍጥር ሰዓት እንዳትሄድ ደግሞ ንገራት። ጠዋት ከስንት እስከ ስንት እንደሆነ ኖ እንደዚህ ሰዓት ከዚህ ሰዓት በኋላ በማንኛውም በዚህ ሰዓት ነው ቢሮ የምንገባው። ከዚህ በኋላ በማንኛውም ሰዓት መተሽ ማውራት እንችላለን። ከ8 ሰዓት በኋላ ማለት ነው። አንቺና እሷ አውሩና እኛ ጋር የሚያስፈልግ ነገር ካለ እኛ አለን። እሺ አሁንም አንቺና እሷ ችግር የለም አለን። የምትረዳ ከሆነ ለእኔም ሼር አድርጉልኝ፣ እንረዳታለን። ይሄ የሚያሳየው አብሯት የሚሰሩት ሰዎች የእሷን ውድቀትና ለምን ህዝብ ረዳት እነሱ ሳይረዷት 2000 ድራም ሰጣ 7000 3 ጊዜ አባስታ የምታወራ ልጅ እንደገና ደግሞ ኢትኖፌር ልጅቷ ለሰው ማትናገረው ያመቀችው በሽታ አለባት። በሽታ ማለት አይቻልም፣ ግን ከፊቷ ምን ያህል ደክማ ስትሰራ እንደነበረ ፊቷ ይገልጻል። እኔ እውነት ለመናገር ሰሞኑን እዚህ ጋር ባደረገችው ነገር እኔም ደብሮኝ ነበር። ግን ማናችንም እንመለሳለን። እህቶችሽ ናን፣ ከጎንሽ እንቆማለን። በግልጽ ከነ መሲ ጋር ከነ ሙኒት ጋር ካወራሽ የትም ወድቆ የሚጥልሽ ማንም የለም። ግን እንኳን ዛሬ እውነቱ ወጣልሽ፣ እንኳን ተናገረች ሴትዮዋ። ያንቺን እውነታ እግዚአብሔር ሲገልጽልሽ ነው በዕለተ ጾሙ። ቆይማ አንድ ነገር ልንገራችሁ። እኔ ስገባ ምንድን ነው ቤቱ ዛሬ ፏ ያለው? አረብ ሲናገር ምን ይላል? ምነወር ቦታው ምነው በቃ ብርሃን ነበረበት። ምንድን ነው ስል ነበር። አሁን ድምጿን ስሰማ አወቅኩ። ሮሚ ሆነሽ ነው ለካ። ሮሚ ምንድን ነው ቤቱ ፏ እያለ ያለው ብያለሁ እኮ የኔ ማር የኔ ፍቅር። የት ጠፍተሽ ነው ሮሚ? ጠፍቼ ነበር ሙንዬ። ሁሉ ነገርሽ እኮ ነው የሚናፍቀው ሮሚ። ስድብሽ ራሱ ይናፍቃል ወላሂ። አንድ ቀን አንስተንሽ ነበር እዚህ ቤት። እንኳን ደህና መጣሽ። ስጠፋ መልዕክት ልከዋል። መሲ ብርጅስተን፣ ሳርዬ፣ ጉቺ ብዙ ልከውልኛል። ለነገሩ በጣም ነው የምንወድሽ። በጣም ሳሪ ሁሌም ነበር የምታነሳሽ። በጣም ነው ማርያምን ነው የምልሽ። ደግሞ በበለጠ ሚዲያውን ከፍ ብለሽ ድሃን የተቸገረን እየረዳሽልን አንዳንድ የተቆረጠ ሀቢባ የለቀቀችውን አይቼ አይ ሙኒት እያልኩ ነበር። እና አንቺ እህት እንደው ምን ልበልሽ ብቻ ቃል የለኝም በውስጤ አላ። በልጆችሽ ሰው እናት በልጇ ነው የምትደሰተው። በልጆችሽ ደስታ አግኝ የኔ እናት። እና አሚን አሚን። ጌጤዬ ደግሞ ከምንም ነገር በላይ አንድ ነገር የምነግርሽ እኔ እንኳን እግዚአብሔር አይበልብኝ ብቸገር ኢሮፕ ላይ አሜሪካ ያሉት ነው የሆነ ማኛ ያድኑኝም። እኔ ሙኒቲ ጋር ሳልዬ ጋር ነው የምመጣው። ችግር ቢገጥመኝ እንኳን ለንደን ነው የምኖረው፣ ግን እዛ ሀገር የሚኖሩትን አልፈልጋቸውም። የሰው ችግር የሚረዱ በብዙ ችግር ያለፉ ጠንክረው ለሰው ሁሉ የሚደርሱ ስንት ኢትዮጵያኖችን እንባያበሱ ናቸው። አንቺ ተቸግረሽ ስለሆነ ጫጫታው ይሄ የሚዲያው ሰው ያሳስታሉ። እኔ ራሴ ተናድጄብሽ ቅድም እኔ ራሴ አብሬ ሙድ እያስኩ ነበር። አሁን ግን ውስጤ አንጀቴ ውስጥ የገባሽው እቺ ሴትዮዋ በተናገረችው ጭራሽ እነሱ አስተባብረው የውጭ ዜጋ 11 ዓመት የሰራሽበት ካምፓኒ ከጎንሽ መጎን ሲገባቸው ጭራሽ አጌኒስት ሆና ወሬ ልታቃጥር። ቲክቶክ የለኝም ውሸቷን ነው አላት። መግባትና እዚህ ጋር ማውራት ስለማትችል ነው። ወንድ ከሆነች ቪዲዮ ከፍታ እስቲ ታውራ። ውሸቷን ነው። ስለዚህ አንቺ ምንም ከጎንሽ ነን ያለ ነው። በቃ ጠንካራ ሁኚ። ጠንካራ ብሪፍ ገርል ብላሻለች
ስላንቺ ስትናገር። ስለዚህ ያችኛዋን ጌጤ ነው ማየት የምንፈልገው። በርቺ፣ በማንኛውም ነገር ከጎንሽ አለ። ሙኒቲን የያዘ ደግሞ ወድቆ አይወድቅም። ሙኒቲን ያዢ እሺ። እሺ እኛ ደግሞ ሙኒቲ ካዘዘችን ደግሞ እንታዘዛለን ሁላችንም። ኦኬ አመሰግናለሁ ሮሚዬ፣ በጣም ነው የማመሰግነው። በነገራችን ላይ ትልቋ እህቴ ማሜ ትባላለች። በጣም ነው የምትወድሽ። አንቺ አትወጂኝም እንዴ? በጣም ነው የምትወድሽ። ስላንቺ አውርታ አጠግብም። ሁሌም በደወለች ቁጥር ሮማንን እያየሁ ነው ትለኛለች። ለማንኛውም ሳራ በጣም ነው የማመሰግነው። ከዚህ በፊትም ደጋግሜ ነግሬሻለሁ። አንቺ ጋር ስገባ የኔ ታሪክ ይለወጣል። አንዴ አይደለም ሚሊዮን ጊዜ። በሌላ ሪዝንም ብገባ አንቺ ጋር ስገባ ታሪኬ ይለወጣል። እኔ እውነት አሳድዝ አልመጣም። ለምን ቢባል እኔ ገደል አፋፍ ነኝ ያለሁት። ታሪክ ቢመጣ እኔ ውሸት ይዤ አንቺ ጋር አልመጣም። እመኚ ማንም አይጎዳም። ምክንያቱም ሀሰት ይዤ የትም ቦታ አልሄድም። ሲቀጥል በጣም ነው የማመሰግነው አንቺንም ሙኒትዬ። በእውነት እኔ ቃል የለኝም። ያው ካሜራ በሌለበት ቦታ ብዬ ተናግሬያለሁ። ከዚህ በፊትም ካሜራ ፊት ያለውን ነው ህዝብ የሚያየው። አንቺ ግን ካሜራ በሌለበት ቦታ ላይ ነው ቃልሽን የሰጠሽኝ የነበረው። ግን ደግሞ በመሀል የተፈጠሩትን ታውቂያለሽ። እኔ ስለ አላህ ብለሽ አፉ በይኝ። አንቺም ይቅርታ አድርጊልኝ ሳርዬ። መሲ ብርጅስቶን ካስቀየምኩ እውነት ካጠፋው ልጥፋ። እንደገና እንትና ሰኒ ይቅርታ፣ ሰኒዬ እኔ ቆንጆ ይቅርታ። በጣም ልንገርሽ ባህሪ የሆነ ጥያቄ የሚፈጥር ነገር ጭንቅላቴ ላይ ካለ ተደባብሰሽ እንዳታልፊ ስምሽን ያጠራውልሽ የኔ ማር አመሰግናለሁ። ተደውሎ ወሬ ሲነገር ፊት ለፊት ተጋፍጦ ያ ነገር ፍርጥርጥ ብሎ አንቺ ጥፋተኛ ከሆንሽ መወቀስና መወቀጥ ባለብሽ መንገድ ተወቅጠሽም ሆነ ተደልዘሽ ወደ ቦታሽ አሁን ሀቅሽ ወጥቷል አይደል? አሁን በፈለግሽበት ሰዓት ማውራት ትችላለሽ። ሰውም ይረዳሻል። ይሄንን ኮሜንታተር መንጋዎቹን ታያቸው በነፈሰበት ነው የሚነፍሱት። ገባሽ? እኔ አሁን ስድብ ብጀምር ከአንቺ ጋር ብጣላ ትክክል ነው የሚሉት ከታች። ጥያቄ ጠየቁት፣ እኔ ጋር ጥያቄ አለ፣ ሪከርድ አለ። ለታሜም ለሙኒትም ልኬላችኋለሁ። ስምሽን እንደዚህ ጥርት ብሎ መሄዱ ለአንቺ ይጠቅማል። ገባሽ? ውስጡ ሁሉም ሰው እየተጉረመረመ ግን ከሚቀጥል ምንም ትርጉም የለም፣ አይረዳሽም ሰው። ይሄ እዚህ ጋር ያለው 3500 ሰው አሁን ለአንቺ አካውንት አምጡ ብለን ልክ ወረቀትና እስክሪፕቶ ስንይዝ የሚቀሩት ትክክለኛ ወዳጆቻችን 256 ሰው ብቻ ነው። ከዛ ውጪ ንፋስ ነው እዚህ ጋር ያለው፣ አውሎ ንፋስ ነው። ሁሉም ይበተናል። ገባሽ? ለዚህ ነው እኔ ከቅድም ጀምሬ አንቄ አንችልም እነሱንም ይዣቸዋለሁ። ከነሱ ጋር ካርዴን ጨርሼ የምከራከረው እናንተ ሀቅ ካላችሁ ሀቁን አምጡ፣ አንቺንም መጥቼ ሀቅሽን ለታሚላክ ያልኩሽ ይሄንን መስማት ስለምፈልግ ነው። እኔ ያናደርሽ ልንገርሽ ጌጤ፣ ቅድም የሚሄድኩብሽ ላስላስ ያረኩሽ ባለፈው ሙኒት ቃል ገብታልሽ ነገሮችሽ ሁሉ ሊስተካከሉ ሲባል አንቺ ሀብታም ነው ብለሽ እኛን ክደሽን ለምን ሄድሽ ነው። ይሄ ቅሬታ ፈጥሮብኛል እኔ ላይ። ገባሽ? ለምን በቃ እዛ ጋር ድራማ ሲሰራብሽ ለምን እንትላለሽ? ከዛ ደግሞ የሆነ ቤት እንትና ሊላከኝ እኔ አይደለም ቤኪ ቤት ደግሞ ተከፍቶ ለፎሎ እንትናሉብኝ ምናምን ሲባል ነው። እኔ አሁን ያንቺን አጀንዳ እኔ ቤቴ አላራመድኩም። ለምሳሌ ሳሪ ቤት እኛ ተሰብስበን የምንመጣው ለአጀንዳ አይደለም። እኛውን ለምሳሌ አጀንዳ ምናምን ስንል ልጆቹ ፈታ እንዲሉ ነው። ገባሽ? ከዛ በተረፈ ግን አንቺ እንዳትረጂ ምናምን አይደለም። ያውልሽ ከእያንዳንዱ እርዳታ ጀርባ እኔ ያለው ሙኒት አለች፣ ሳሪ አለች፣ ታሚ አለች፣ ጆ አለ፣ ሮሚ ራሱ እንደውም አሁን ቀዘቀዘች እንጂ በፊት ነበረች፣ ሰኒ አለች። ሁላችንም እጃችንም እግራችንም ስልካችንም ቲክታካችንም ነው ቤታችሁ የሚገባው። ስለዚህ ለዛ ነው እያንዳንዱ ጥያቄ ጠይቄሽ አሁን ክሊር ሆኖሎታል ህዝቡ። አሁን ቅድም አስመሳይ ምንድነው ሲልሽ የነበረው ወይ እግዚአብሔር ወይ ሰው እንትን ጥቅስ መጥቀስ ጀመረ። ኮሜንታት አይቱ ማይኖረውን ጥቅስ ይሄ ነው። መስዬ ግን አንድ ጥያቄ ልጠይቅሽ። በድሮ ህይወትሽ መርማሪ ነበርሽ? እንደዛ ነገር ሮሚዬ አቃቤ ህግ ነበረች። ገኒ እኔ ሌላ የምጠይቅሽ ነገር ፕሊስ፣ ማንንም ወቃሽ አትሁኝ ከዚህ በኋላ። ማንም ምንም ለማድረግ ግዴታ ስለሌለበት ፈቅዶ የመጣን ታመሰግኛለሽ፣ የቀረ መብቱ ነው። ማንንም ሰው በምንም አይነት መንገድ አትውቀሺ። አንቺን ከምንም ነገር በላይ ያስወቀሰሽ በዚህ ሰዓት ላይ ቅድምም ነግሬሻለሁ፣ እያንዳንዱ ሰው እየጠራሽ ስትወቅሽ የነበረው ነገር ነው። እነዛ የጠራሻቸው ሰዎች ሁሉ ምንም ግዴታ የለባቸውም። በአሁን ሰዓት እናት አባታችን የሆነ እድሜ ላይ ስንደርስ ራሱ ግዴታ የለባቸውም፣ እንኳን ጓደኛ፣ የሀገር ልጅ፣ ዘመድ ብለሽ። ስለዚህ ከሰውም አትጠብቂ። ሲጀመር ለእርዳታውም ለምኑም ነገር አላህ በሩን ሲከፍትልሽ ነው፣ እሱ ጊዜው ነው ሲል ነው
የሚያምረው ሁሉ ነገር። ማንም ቢቆምልሽ ማንም ቢነሳልሽ ይመር የተባለለት ነው የሚያምረው፣ ይሁን የተባለለት። ስለዚህ ምንም አይሰማሽ፣ ግንኙነትሽን ከአላህ ጋር አድርጊ። አንቺ ዱዓሽን ብቻ አድርጊ። የቆመውን ሰው እንዲቆም እንዲበረታ አድርግልኝ፣ ለእኔ የተነሳውን ሰው ገባሽ? ለሌላው እጁ ተፈቶ ለአንቺ እጁ እንዳይፈታ፣ ለሌላው ስንት ነገር አድርጎ ለአንቺ እንዳይሆንብሽ ከአላህ ጋር ተነጋገሪ ሀቢብቲ። ከሱ ሲመጣ የእሱ ኦርደር ማንም አይመልሰውም። የሌለውን እንኳን እንዲኖረው አድርጎ ይረዳሻል። ወቀሳ አቁሚ። በፍጹም ማንንም አትውቀሽ። ያደረጉልሽን አመስግኝ። አለቀ። እሺ፣ በተረፈ እንገናኛለን። ዛሬ እንግዲህ ማመስገን አለብን። ያው አብረው የሚሰሩንም እንዳትመላለሻቸው። ጌጤ ብልጦነሽ ከነሱ ከራቁተነን ቆየ በጣም ቆይቻለሁ። ካቆምኩኝ ኢግኖር አድርጊያቸው። 4 ከንሰቤን እንኳን አያውቁም ነበረ። እስከዚህ ድረስ ደብቄ ነው ሁሉ ነገር ተዋረዱ እኮ። አሁን እነሱ እናጠቃሻለን ብለው መጥተው አንቺ የተከነሰልሽበትን ወረቀት እግዚአብሔር አምጥቶ በቀኑ ዛሬ እጅሽ ላይ እሱ ባይኖር እኛ ሁሉ ዛሬ አንቺ ላይ ነበር የምንወርደው። እግዚአብሔር ደግሞ ታላቅ እግዚአብሔር ይችላል። ስለዚህ እግዚአብሔርሽን ይዘሽ በአብይ ጾም እግዚአብሔር እስከ ግማሽ ጾም ነገርሽ ይከናወናል ብዬ አምናለሁ። አይዞሽ እሺ፣ እግዚአብሔር ካንቺ ጋር ነው። ይጨረስላታል። አሁንም በድጋሚ እምነግርሽ ጌጤ፣ አሁንም በድጋሚ ሙኒት ጋር ትሄጃለሽ፣ ሙኒት ጋር ሶልቭ ታደርጋላችሁ። ከሙኒት ባሻገር ደግሞ እንደው የተረፈ ነገር ካለ አምሹር እኔ እርግጠኛ ነኝ እኔ ያግዝሻለሁ፣ እናግዝሻለን፣ ህዝቡ ያግዝሻል። ያ ማለት ምንድን ነው? አንቺ እዚህ ቤት ብቻ ስትመጪ ነው እኛ የምናግዝሽ። በደንብ አዳጭ። እኔ የፎሎ ችግር የለብኝም፣ የፌመስነት ችግር የለብኝም። በጣም ብዙ ነገሮች ሁሉ በእጄ በራሴ ተከናውነዋል። ምክንያቱም እዚህ ቤት ያመጣኋቸው ሁሉ በበጎነት፣ በመልካምነት፣ በጥሩነት፣ በሰላም ሀገራቸው ገብተው ተረብተው ብዙ ነገር አድርጊያለሁ። ስለዚህ እኔ ደግሞ ሴቭ መሆን ስለምፈልግ በቤት የማደርጋቸው ነገሮች ኩራት ይሰሙኛል እንጂ የእናንተ ቤት ንቀት አይደለም። ሰው ቤት አለመሄድ ንቀት ሳይሆን ቅድም ሰኒ ብላሻለች ወይም ማን ያለሽ በየሰው ቤት በሄድን ሰዓት የሚመጡት የእርዳታ ኬዞች በጣም ከባዶች ናቸው። እነዚህ ልጆች ሽንት ቤት አጥበው የሚያመጡትን ብር በአንድም በሌላም በልኩ ብራቸው ሲበላ እናያለን። መበላት ማለት በእርዳታ እንኳ የሰጡት እግዚአብሔር ይስጥልኝና ሰዎቹ ሙልጭ አድርገው ይሳደባሉ ልጆቹን። ያ ሁሉ ዋጋ ያስከፍላል። ለዛ ስለሆነ ግን እቤቴ ከሆነ ፕሮቴክት አደርጋለሁ። ከማንም ጋር ግንኙነት አልኖረኝም። ኃላፊነቱንም ወስዳለሁ። የምርም በደቂቃ በሰዓታት ውስጥ ነው ጌጤ ለአንቺ እርዳታ ብለን የምናስቀምጥልሽ ሰዓታት ነው። ይህን ያህል እንኳ የተጨቃጨቅንበትን ጊዜ አይፈጅም አንቺ የጠየቅሽውን ብር ለማሟላት። ምክንያቱም እኔ ቤት ሰው አለ፣ ሰው ታውቂያለሽ፣ ሰው አለ። በዚህ ደግሞ አምናለሁ። ስለዚህ እባክሽ አንቺ ከወዲያ ከወዲህ ከመሄድ ተቆጠቢ። ይህ የኔ መልእክት ነው። ያ ማለት ግን አንቺ እንዳትረጂ፣ አንቺ ከሰው ጋር ኮሚኒኬት እንዳይኖርሽ፣ አንቺ ቪው እንዳይኖርሽ ሳይሆን ካፍሽ የሚወጡ ቃላቶች ህዝብ ያስቆጣል። እኔ ፐርሰናል አንድ ሰው ነኝ፣ ህዝብ ያስቆጣል። ስለዚህ ራስሽን ጠብቀሽ የምትናገሪያቸውን ነገሮች ካፍሽ ላይ ቆጥበሽ ከሆነ ማንም ሰው አሁን እዚህ እንኳን ብትመጪ ደስተኛ ነው የሚሆነው። ምክንያቱም ካፍሽ የሚወጡ ነገሮች ብዙ ውበት ያላቸው ነገሮች ስለሆኑ። ያለበለዛ ግን በየቦታው እየሄድሽ ሰው የሚያስወራሽ ከሆነ ለአንቺም ለእኛም ጥሩ አይደለም። አሁን ተመልሰሽ ማሚ ጋር ሂጂ። ከማሚ የተረፈ ነገር ካለ አይ ፕሮሚስ ቃል ገባለሁ። ዝርያ አለች፣ መሲ አለች፣ ህዝብ አለ፣ እናግዝሻለን። እንኳን መኪና ሲጀመር እቃ ቆርቆሮ ነው። ገንዘብ አላፊ ጠፊ ነው። ጤናሽ ነው የሚቀድመው። ሰላምሽን ራሱ እንድታገኝ እናደርግሻለን። አለሽ፣ አይዞሽ፣ ምን ሆነሽ ነው፣ ምን እናግዝሽ በማለት ተረድተሽኛል። ይሄ ለቆርቆሮ ምናምን አትጨነቂ። ሰው እንዳለሽ ማሳወቅ እንፈልጋለን። በድጋሚ ታዩ ትናንት የተበላሸውን ነገር ዛሬ እናስተካክልሻለን። ስለዚህ ከማሚ ጋር ሂጂ፣ እንፈታለን። እሺ ጌጤ፣ አሁን በሰላም እረፊ። በቃ በጣም ነው የማመሰግነው ሁላችሁንም። ከዛ በፊት ግን ሰናይት በጣም ይቅርታ፣ በእግዚአብሔር ስም ይቅርታ። ኧረ እኔ እንደዚህ አይነት ነገር አላውቅም ማሬ። እኔ በቀደም ዕለትም በየቤቱ እየገባሽ ያ ሁላ ሰው ሲሳለቅብሽ ስለደበረኝ ነው ወንድሜን ስለማከብረው እሱ ቤት የገባሁት። ጆከር ወንድሜ ነው፣ እሱ ቤት ነው የገባሁት እንጂ ሌላ ቤት በየቤቱ ስትሄጂ ሼር ሲያደርጉልኝ አያለውኝ። ገባሽ? የነሳሪ ቅርብ ስለሆንኩኝ ለዛ ነው ሁሉም ሰው ሲሳለቅብሽ ኮመንት ላይ እንጂ
እኔ እንደዚህ ሰውን የምናገር ሰው አይደለም እና ስለሆነ በቃ ማስረዳት ደስ ይለኛል። ስገባ ሁሉም ቦታ የሚረዳኝ አጥቼ ተጎድቼ ነው የምወጣው። እኮ ለዛ ነው እኔ የተናደድኩት። ላይክ እንዳንድ እህት ተቆጨሁ። ገባሽ? ለምን ታስረዳለች? እነማሚ ከጎኗ ከሆኑ ለመስሽ እኔ እነማሚን አምናቸዋለሁ፣ ጀስት አምናቸዋለሁ። ገባሽ? መርዳት የሚችሉትን ነገር እስከ ጥግ ይሄዳሉ። እዚህ ቤት ደግሞ ሞዴሬተርም ስለሆንኩኝ እርዳታ ሲደረግ በውስጥ ጽፈን ምን ብለን ኢቭን የማይልክ ሰው ራሱ ቁጥር ተቀብለን ደውለን ገንዘብ እንዲልክ የምናደርግ ነን። ገባሻል? በነሳር የተነሳ እኔ ከነሱ ጋር አይደለም እንትን የምለው ግን በእነሱ የተነሳ ለዛ ነው በየቤቱ ስትዞሪ እንደዛ ያልኩሽ። እኔ ራሱ እንዳትቀየመኝ፣ ከተቀየምሽኝ በጣም ይቅርታ፣ በጣም ይቅርታ። እኔ ሰው ጋር መነጋገር አልወድም። ማርያምን አንቺንም ይቅርታ፣ ሁላችሁንም ይቅርታ። ሰኒ ያኔት ውስጥ ያለሽው ልጅ ታዛዥ ነኝ እኔ። ቃል ለሰማይ ለምድር ማንም ቤት በጥያቄም ላይቭ አልገባም። በተደጋጋሚ እየጻፍሽልኝ ነው። ያው ከደግመሽ ላይቭ መሲም ተወድሻለች። እሺ መሲ ባላገሯን በጣም ጥሩ ልጅ ናት። መሲንም አመጣታለሁ። ከብሎክ ትፈታታላችሁ። ከዚህ በኋላ አንቺ ሁሉም እህትሽ ነው፣ ቤተሰብሽ ነው፣ ዘመድሽ ነው። ነገ ያልሽው ነው ጌጤ ያልፋል። እመቤቴ የሰው ልጅ በህይወት ካለ የማያልፍ ምንም አይነት ነገር የለም። ዋናው የሰው ልጅ በህይወት መኖሩ ጤና ነው የሚቀድመው። አንቺ ደግሞ ነገ ትልቅ ደረጃ ደርሰሽ እንደማይሽ አይሆፕ። ምክንያቱም በጣም ጎበዝ ነሽ። 11 ዓመት በታክሲ መስራት ማለት ቀላል አይደለም። ሴት ነሽ፣ ትችያለሽ። የማትችይው ነገር የለም። ልንገርሽ፣ እድሜ ቁጥር ነው። ቁጥር ታውቂያለሽ። የዝም ብሎ 1 2 3 4 ቁጥር ነው። የሰው ልጅ በእድሜው ምን ሰራበት ነው። ገና ከዚህ በላይ ትሰሪያለሽ። ጎበዝ ነሽ፣ ጠንካራ ነሽ። እንደዚህ እያመመሽ እንኳን አትበገሪም። ስለዚህ ከጎንሽ ነን። አሁን መሲም ትመጣለች፣ ይቅርታ ትጠይቅሻለች፣ አንቺም ይቅርታ ትጠይቃለሽ። ቆይ እኔ ልግባላት ልውጣላትና መሲ ልሳባት። እሺ ማሬ፣ እሺ በቃ ወደ አሁን ይኸውልሽ፣ ተስፋ አልሰጠንሽም ከፈጣሪ በታች እግዚአብሔር እኮ አይወድም፣ ሰውን ነው የሚልከው። ተስፋ ደግሞ ለሰዎች ህይወትን ያለመልማል። አንድ ቀንም ቢሆን ይቀጥላል፣ አንድ ቀንም ቢሆን። ምክንያቱም ተስፋ በጣም ትልቅ ነገር ነው። ስለዚህ አሁን አንቺ መሆን ያለብሽ በቃ ራስሽን ኮንትሮል ማድረግ። ከዛ በኋላ ላለው ነገር እኛ አለ። ይኸውልሽ እኛ መተሽ ደጅ ጠንተሽ ቃላችንን ሳናከብር ስንቀር እኛ ያልሽንን ነገር ፊት ስንነሳሽ ወተሽ መውቀት ትችያለሽ። ምክንያቱም ገብተንልሻል፣ ቃል ብለንልሻል ባንደበታችን። ላልተናገረ ሰው ግን ለምን አልመለስክልኝም፣ ለምን እንደዚህ ያላልክልኝም ብለሽ መውቀስ አትችይም። እኔ ግን አሁን ባንደበቴ አግዝሻለሁ ብዬ ነግሬሽ ኢግኖር ባረግሽ፣ ባላወራሽ፣ ባልመልስልሽ ትክክል ነው፣ መውቀስ ትችያለሽ። እሺ እንደዛ ነው የሚደረገው። ከዛ ውጪ መሲ ሚውትሽን ክፈች። አንዴ ከመሲ በፊት ጌቴ እህቴ አልሐምዱሊላህ ያው ሐቀሽን በመውጣቱ በጣም እኔም ደስ ብሎኛል። ከዚህ ነገር ማለት አንቺምና ሁላችንም እዚሁ ታች ያላችሁ ደግሞ ትምህርት እንድናገኝ ማለት ነው። የሆነ ነገር ስንሰማ ከመረጋጋጣችን በፊት ከማውራታችን ግዴታ መረጋገጥም አለብን። መውቀስም ከማውቀሳችን በፊት ደግሞ አረጋግጥን ነው ማለት እንትን ማለት ያለብን። እህቴ በጣም ደስ ብሎኛል። ያ ነገር ደግሞ በደንብ ለህዝብ እንደተብራራ ማለት ነው። አልሐምዱሊላህ ለአንቺም ጥሩ ነው። ያው እኔ መጀመሪያው ማለት እንደገባሁኝ እዚህ ጋር ሁሉንም ማለት እንደዚህ ሲጮሁብሽ ምን እያለቀሽ ራሱ ወላሂ ተማ ወላሂ ቪዲዮ ትልኩልኝ ታሚ አንተ አታውቃትም፣ የሆነ ቀን በአንተም ቪዲዮ ሰርታ ነበረ አይቺው ኖ ለሐቅ እስከሆነ ሁላችንም ልንሳሰጥ እንችላለን። ቪዲዮ ሰርታ ባትሰራ ምንም አይመስልኝም። አህም ሺ አንቺ ባለ ሐቅ ሁኚና ሙሽ ያ ረብ العالمين ፈጣሪ ራሱ ማለት ካንቺም ጎን ነው እህቴ። እሺ ስለዚህ ማንኛውም ነገር ሁላችንም እዚህ ጋር ከመስማታችን በፊት ከመውቀስ በፊት አረጋግጠን አጣርተን ከዛም በኋላ ሰው መውቀስ የምንችል ነው። እሺ እና በጣም ደስ ብሎኛል እህቴ። በጣም ይቅርታ ማለት ታሜ አፉ በለኝ መሲ ይቅርታ፣ በጣም በእግዚአብሔር ስም ይቅርታ መሲ። መሰረት አይ አንቺ ሳትሆኚ እኔ ያው ታላቅም ስለሆንሽ እኔ ይቅርታ ታላቅሽ ነኝ። እኔም ታላቅ ስለሆንኩኝ ነው የተሰማኝ። እኔ ግን ያው ከክፋት አንጻር ሳይሆን ሳሪ እኔ ለራሷ ነው። ለምን ብትይ እንደዚህ ያለሽ ለምን ይርብሻል፣ ለምን እንደዚህ አታደርጊም፣ ለምን በዚህ አትጠቀሚም በሚለው ነው እንጂ ከክፋት አንጻር አይደለም። ለማንኛውም ጌጤ እህቴ ካስቀየምኩሽ ፎሎ ተደራረጉ፣ ተመላለሱ። ፎሎ በቃ አላስመችሽ። ፎሎ ባክ እንዳረገችኝ ነው። እኔ ፎሎ ባክ አድርጊያታለሁ። የታሜ
አፉ ይበለኝ። ያኔ በጣም አፉ ይቅርታ ተላ በእውነት አላህ ነው በጣም እህቴ። የኔ እናት ምንም ያደረግሽኝ ቪዲዮ ነገር የለም። ሰርቻለሁ። ችግር የለም እህቴ፣ ሁላችንም ልንሳሳት እንችላለን። ኢትስ ኦኬ ሀቢብቲ፣ ምንም እንትን አላለኝም። እሺ ባባ ያ ባባ ጨረስን ጋይስ። በአንድም በሌላም ሰበብ የሰው ልጅ በደህናው ጊዜ ሰድቦ ሊሆን ይችላል፣ ተራቅጦ ሊሆን ይችላል፣ ዋቴቨር ሆኖ ይችላል። ግን ተቸግሮ እኛ ቤት ሲመጣ በተአምር ፊት ልንነሳው አንችልም። በደንብ ይህንን ነገር አዳምጡኝ። ምናልባት ቦልኪያችሁ ሊሆን ይችላል፣ ግን በእኔ ቤት ተቦልካችሁ መሲ ቤት ልትኖሩ ትችላላችሁ። በመሲ ቤት ተቦልካችሁ ሙኒት ቤት ልትኖሩ ትችላላችሁ። ከሙኒት ቤትም ታሜ ቤት ልትሆኑ ትችላላችሁ። በተአምር እግዚአብሔር ከችግር ያውጣችሁ። ነገር ግን የኛን እርዳታ የምትፈልጉ ከሆነ እገዛ የምትፈልጉ ከሆነ ትናንት ሰድብ ያለውና ትናንት ተናግር ያለውና ብላችሁ ሼም እንዳይዛችሁ። በህይወታችሁ ሁሉ ነገር ያጋጥማችኋል፣ ይሆናል። የሰው ልጅ ሳያቅ ጄጅ ያደርጋል። ኖርማል ነው፣ ችግር የለውም። እኛ ደግሞ ሰውን ለመርዳት እስከተቀመጥን ድረስ ልክ አሁን ታሜ እንዳለው ነው። ምንም አይነት ሁኔታ ውስጥ ብትሆኑ እኛ እናንተን የማገዝ ግዴታ አለብን። የምናግዘው ለእናንተ ብለን ሳይሆን ለሰው ብለን ነው። ሮሚዬ የኔ ዝርያ፣ የኔ ልዕልት፣ እኔ እንጃ ማርያምን በጣም ነው የምወድሽ፣ በጣም ነው የማከብርሽ። የምርም በጣም አክባሪሽ ነኝ። አትቀየሪም፣ አትለወጭም። ያቋም ሰው ነሽ ማርያምን። ሮሚ እኔ በጣም ነው የምወድሽ። ብዙ ጊዜ እንዴት ብዬ ልናገር፣ ወዳጆችሽን በጣም አክባሪ ነሽ፣ አታስነኪኝም። ልጆችሽን ሺ አርግልሽ፣ ቤተሰብሽን ይጠብቅልሽ። እኔ በጣም ነው የምወድሽ ማርያምን 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 በጣም እኔ እንጃ እኔ ማርያም አልደረባችሁም። በእናንተ ታውቂያለሽ። መሲ ሙኒት፣ ሳርዬ ውጪ ባትኖርም እዚህ ጋር ቤታዮ እናንተን ሲነኩ መማርዬን ሲነኩብኝ አልወድም። እግዚአብሔርን መቼም ማለት ነው። በተረፈ ሁላችሁንም ጌጤም ዛሬ ሶፍታው ስለተደረገ ደስ ብሎኛል። ስለ መኪናውም ጉዳይ ታሜ ያቃል። ታሜን አወያዩ። በርሽ ላይ ደግሞ ቆሞ ሌላ ትኬት ምናምን እንደኛ ሀገር የሚመጣ ከሆነ ሌላ ችግር እንዳያመጡብሽ። መኪናው ከአሁኑ የሚሰራ ከሆነ ይሰራ፣ የሚሸጥ ከሆነ ይሸጥ። በስምሽ ደግሞ ተቀምጦ ሌላ ጣጣ እንዳያመጣብሽ እሱን አድርጊ ከታሜ ጋር ሆነሽ። ከዛ በተረፈ በማንኛውም ነገር አለን ከጎንሽ። ማንም ጋር አትሂጂ፣ ከማንም ጋር ሲደብርሽ ግን ላይፍ ገብተሽ መጫወት ትችያለሽ። ግን ማንም አታስነኪ በቤትሽ። እሺ 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 እሺ። ታዛዥ ነኝ። ኦኬ ነው። አመሰግናለሁ። በጣም ነው የማመሰግነው ሁላችሁንም። እግዚአብሔር ያክብርልኝ። ሳርዬ እግዚአብሔር፣ ሙኒትዬም እግዚአብሔር ያክብርልኝ። ሁላችሁንም እግዚአብሔር ይስጥልኝ። በእውነት በጣም 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 አድርጌ ነው የማመሰግናችሁ። መሲ ብሪጅስቶን እውነት ከምር ነው የምለው። እውነቴን ስላወጣሽልኝ አመሰግናለሁ። ያለብኝንም ውጪ ማውጣት ያልፈለግኩትንም ችግር ሁሉ እንዲፈታ ስላደረግሽልኝ አመሰግናለሁ። እኔ ላወጣውም አልፈለግኩም ነበር በዚህ ደረጃ። ብዙ ጊዜ ዝንበይ ይሉኝ የነበረ ሰዎች፣ ምክንያቱም ያው ስለማያስፈልግ እግዚአብሔር ይመስገን እኔም ጨርሻለሁ ከዛ ካንስል አድርጌ እና አመሰግናለሁ። ያው በቃ ነፃነቴን እንደሰጠሽኝ ነው ማስበው እና መሲ አመሰግናለሁ ከልብ ሁላችሁንም። እኔ ጌጤ ያው ኮመንታተሮቹ ዥው ሲሉ እንትን እንዳትይ ብዬ ነው። እኔ ይሄንን ነበር የፈለኩት። አንቺ ስለተረዳሽኝ አንቺ ብቻ ነው የምልሽ እና ገስት ላይ ያሉ ችግር የለም ይረዱኛል። አንቺ ስለተረዳሽኝ ግን እኔ በጣም ደስ ብሎኛል። ይሄንን ነው የፈለኩት። ዳር የቀሩት ያው ቀርተዋል። እኔና አንቺ ግን ማለት አንቺ ተረድተሽኛል። በቃ እኔ በምን እንትን እንደሄድኩኝና አመሰግናለሁ። እሺ ጌጤ፣ በተረፈ ደግሞ እግዚአብሔር ይማርሽ። በቃ ጌጤ ቤትሽን ከፍተሽ ጨዋታ ምናምን ነው ከዚህ በኋላ ወደ ሌላ ነገር የብሔር ተኮር ነገሮች አሁንም ያው ደጋግመው እየነገሩኝም በውስጥ ስለሆነ ብሔር ተኮር ነገሮች ምናምን አትናገሪ፣ ሰው የለኝም ምናምን አትበይ። ሰው አለሽ፣ ከሰው በታች ደግሞ እግዚአብሔር አለሽ። እሺ ማሪ፣ በቃ ይሄ ብሔር ምናምን ነገር እሺ ማሪ ነግሬሻለሁ። እሱ ነው በሉ እንግዲህ የጀማ እኔ አፉ በሉኝ። እኔ ለወርድ ነው። ሁላችሁም እንግዲህ በጣም አመሰግናለሁ። ፈጣሪ ጠብቃችሁ። ወዳችኋለሁ። ሰላም ሁኑልኝ። አመሰግናለሁ። ቴንኪዩ ታሜ፣ በጣም እናመሰግናለን። ሳሪ አመሰግናለሁ። ምንም አይደለም። እሺ ጋይስ፣ እንግዲህ ጌጤ ትሄዳለሽ ማሚ ጋር። ከሄደሽ በኋላ ደግሞ ሶልቭ አድርገው የሚያስፈልግ ነገር ካለ ደግሞ
እኛና ሪታ ማናት ጋይዝ እናግዛታለን። ሪታ ናታ ልጇ ያረፈችባት እህቴ። እስቲ የታለሽ ኑረድንያ እሺ ውረድ ደስ እንዳለሽ እንደተመች ማሪ እሺ